ራሳቸውን አሳልፈው በሴክስ ይችላል ገንዘብ በመስጠት ሊሆን ይችላል። ከብዙ ሴት ጓደኞቻችን በኤችአይቪ ሞተዋል። ኤችአይቪ ታፈሳለ የአፍሪካ ጉባኤ ምናምን ሲኖር መንገድ እንዲጸዳ ፖሊስ እንድትሸሽ ያደርጋል። ሴተኛ ዳሪዎች ወዴት ትሄዳለህ? አናውቅም የት እንደሚወስዱ ይጥሉናል። እዛ ልክ ስብሰባው ሲያልቅ ይለቁናል። ዝም ትልቅ ጀብድ ሰርቶ እንደመጣ ሰው በህይወት መትረፌ ማለት ማንን አምነህ ጎዳና ላይ ይተኛል? መኪና አደጋ አለ፣ ጎርፍ አለ፣ ጉልበተኛ አለ፣ ከአንተ ደግሞ ከፍ ያሉ ሲኒየሮች አሉ። መጥቶ አምጣ ምናምን ይላል። ራሴን ማጥፋት አለብኝ ብዙ ጊዜ ሞክሬያለሁ። ራስን ለማጥፋት ራሴን ኤሌክትሪክ ያዝኩበት ጊዜ አለ፣ ገመድ እንትን ያልኩበት ጊዜ አለ። 4 ቀን 24 ሰዓቶች ምግብ የሚባል አልበላም። እንዴት እስክትሞት ነው ያን የምጠብቀው? ማለት ከየት እንዴት የሆነች ግሮሰሪ ያለች እዛች ጋር ቁጭ አድርጌ ደንበኞቼ በቃ ሴተኛ ዳሪዎች ናቸው። ይሄን ኮንዶም ይሄን ሲጋራ ይለበልቡልኛል። አዘር እያለቀሰ እንጂ ያ ቀን ዳግም ውልደት ማለት ለመኖር ጎዳና ነው እንዴ? ቀጥታ በቃ ጎዳና ላይ ለምን ራሴን ቀነስኩ ማለት ነው። ራሴን ከቤተሰቡ ቀነስኩ። ኦኬ፣ አንተ ራስህ በሰዓቱ ለቤተሰቡ ሸክም ነኝ ብለህ ነበር የምታስበው? ኦፍ ኮርስ ቤንዚን አሁን ማስቲሽ ይጠቀማሉ። አሁን ያሉ ልጆች አይተህ ከሆነ ማስቲሽ ይስባሉ፣ በሃይላንድ አድርገው ያደነዝዛል። የማስከር አይነት ባህሪ ያለው። በእኛ ጊዜ ደግሞ ቤንዚን ቢሆን ኖሮ ዛሬ ነበር አለ ሬሳዬን ማንም ሳይቀብረው አለ የለም ብሎ ካሁን ሬሳው መጣ መርዶ መጣ እያለ ወንድ ልጅ አያልቅስ። ወንድ ልጅ ሰው ፊት አያለቅስም ታውቃለህ። ብቻ ነው የሆነ አልቅሰህ ታውቃለህ። ዱብ ማንም ማይጠርግልህ ወርዶ ታውቃለህ። ስለ ብዙ ማለት ስለ ኖርማል ነው ዋናው ማለት ልጆች አሉ እዛ ለዳማ ይደፈራል እናውቃለን እናያቸዋለን። ተኝተህ ሌሊት መጥተው አይን ላይ ሚጥሚጣ አድርገው ይሄዳሉ። ቀን የተጣላቸው ሰዎች ሌሊት ጠብቀው ይመጡና ሚጥሚጣ ይዘው ተኛበት አይንን ይገልጡና አድርገው ላጥ ትልቅ ጀብድ ሰርቶ እንደመጣ ሰው በህይወት መትረፌ ማለት ጎዳና ላይ ብዙ ነገሮች አይቻልም። ለምሳሌ አፈሳ ነበር ታፈሳለ የአፍሪካ ጉባኤ ምናምን ሲኖር መንገድ እንዲጸዳ ፖሊስ እንድትሸሽ ያደርጋል። ሴተኛ ዳሪዎች ወዴት ትሄዳለህ? አናውቅም የት እንደሚወስዱ ይጥሉናል። እዛ ልክ ስብሰባው ሲያልቅ ይለቁናል። ዝም ብለን እንመጣለን በእግራችን የት እንደሆነ ማናውቅም። ስንጓዝ ያው እያጠያየቅን እንመለሳለን። እና በኋላ ብዙ ነገሮችን በአመሌ በጸባዬ ብዙ እርዳታዎችን አግኝቻለሁ። ያ ድርጅትም እኛን ወስዶ ያው ያስተምረናል። ምን ይለናል? እኛ ችግራችን ቤት ነው፣ የምግብ ችግር የለም። በነገራችን ላይ ጎዳና ላይ የምግብ የልብስ የገንዘብ ምንም ችግር የለም። መጠለያ ብቻ ችግሩ። መጠለያና የምክር አገልግሎት መክሯቸው ይሄን ነገር ተው፣ ይሄ ቤንዚል ተው፣ ይሄን ጫት የሚተውበት ሲስተም እንዴት ሪሃቢሊቴት የሚያደርጉበት ሲስተም እንጂ ገንዘብ እንደኛ ያለው ገንዘብ ችግር የለም። ወዲህ በሉ እንላለን። ወዲህ በሉ ማለት እናነጥፍና ቁጭ እንላለን። ሻማ አብርተን ማታ ማታ በቃ ጫትን እየቃምክ ይጣልልሃል። 10 ሳንቲም 50 ሳንቲም ውድ ነበረ ይላል። የጋራ ነው በቃ ዘፈንን እየዘፈንክ ምናምን ሊሆን ይችላል። ይሰበሰባል ገንዘብ አለ በልመናም በስራ ይገኛል። እና እዛ ላይ ምናምን መሳተፍ አልፈልግም ከነሱ በዛ ላይ ያለው። ስለዚህ ምንም የምታውቀው የጎዳና መዝሙር የለም? አብሬ የለም ቢኖር ደስ ይለኛል። ጎዳና ነው ቤቴ ምናምን የሚል ነገር ያው እንል ነበር እያለን ነው ደግሞ እንትን እንላለን። ጎዳና ነው ቤቴ ምናምን የሆነች ልጆች ነበር በእኛ ጊዜ ነው ያ እኔ በነበርኩበት ሰዓት። አሁንም እሰማለሁ። አዎ እሱ ዘፈን የወጣው የዛኔ ነው ጎዳና ላይ በነበርኩበት ሰዓት ነው። እና እንትኑን አብሬያቸው ቀምሻለሁ እያንዳንዷን ነገር እያንዳንዱ የግሩፕ ጸብ አለ። ተኝተህ ሌሊት መጥተው አይን ላይ ሚጥሚጣ አድርገው ይሄዳሉ። ቀን የተጣላቸው ሰዎች ሌሊት ጠብቀው ይመጡና ሚጥሚጣ ይዘው ተኛበት አይንን ይገልጡና አድርገው ላጥ ማንን አምነህ ጎዳና ላይ ይተኛል? መኪና አደጋ አለ፣ ጎርፍ አለ፣ ጉልበተኛ አለ፣ ከአንተ ደግሞ ከፍ ያሉ ሲኒየሮች አሉ። መጥቶ አምጣ ምናምን ይላል። ሂድ ጉዳይ አምጣ ምናምን ይላል።
ግሩፕ ራሱ አይጠቅምም። አንዳንድ ጊዜ ከአቅም በላይ የነሱ ደግሞ እዛ አካባቢ ሲኒየር ናቸው። እሺ ማለት አለብን። ቦሶች ናቸው እነሱ። አካባቢውን ነገር የሚያስከብሩት እነሱ። ለነሱ አለመታዘዝ ሌላ ችግር። ከድርጅት እንኳን ከሚሰጠን እንትን ላይ ብስኩት ይዛችሁ ነው ደብቃችሁ ይባል። ብስኩት ደግሞ ደብቀን ይዘን ስንወጣ ድርጅቱን ልትሸጡት ነው አይቻልም ይላል። ፋይት አለው ብሎ አይደል። ሴቶች አሉ እዛ ለዳማ ይደፈራል በቡድን እና ቃልና ያቻለ ለዳማ በቡድን ይደፍሯቸዋል ሴቶች። ትልልቆቹ ሲኒየሮች ከፍ ያሉት ከኛ በእኛ ባች ናቸው። ግን ያው 16 17 እንደዚህ የደረሱ ሴቶች ጎዳና የወጡ ክፍለ ሀገር በተለያየ ምክንያት የመጡ አሉ። ከክፍለ ሀገር በገጠር በድህነት በአብዛኛው በድህነት ከቤተሰብ ተጣልቶ በግጭት በጥጋብ የሀብታም ልጅ ሆኖ ጥግብ ብሎ በቃ ምን አባቱ ብሎ ይመጣል። የለጥጥ ልጅ እየመጣ ቤተሰብ እየፈለገው ገንዘብ እየሰጠ ይሄዳል፣ ይደበቃል። አለ አዎ እዚህ ነበር እንዴ በቃ ይሄንን ስጠው ብሎ 100 ብር ትልቅ ነው እሱን ሰጠው ምከሩት እስቲ ባካችሁ ምናምን እንዲመለስ ወደ ቤት ይሄው ስልክ ብሎ ድሮ 011 ምናምን የድሮ ስልክ እሱ ጽፈው ከሌ ብላችሁ እንደው ስታገኙት ደውሉልን እኛ ወረታውን እንከፍላለን አለ እኮ እዚህኛ ደብቀው እሱ የመጣው 100 ብር የጋራ እናንተ ከማን ጋር ያጠፋዋል? የሰንሰሉ እንዳይቋረጥባችሁ አታገናኙ ነበር። አሁን እዚህ ተልቆ ሄዶ ነው ይመጣል አለ እኮ ቅርቡ እሱም ያውቆ ነው እና በተለያየ ምክንያት ይመጣሉ። እና ከዛ የመሰለ ኑሮ ይሄ ተመችቶት ቁጭ ይላል ማለት ነው። እኔ በጣም ይገርመኛል። እኔ እንኳን ተመችቶኝ የለ እንዴ ዋላ ቤት እኮ በቃ እየመጣሁ ጠይቃቸዋለሁ እሑድ ምናምን የሚል ነገር ወሰንኩ ከፋሚሊ ጋር እና የዛን ቀን አደርኩ ወይስ የዛን ቀን አደርኩ ከእነሱ ጋር አደርኩ። ለሊቱላችን ቁጭ ብለን ነው እየተጫወትን ያደርኩ። ትንሿ እህትንስ? አዎ ትንሹ አሁን ብራዘር ነው ትልቁ። ኦኬ የዛን የተወለደ ወንድ ነበር። በቃ በጣም ደስ የሚል ሌሊት ነው ያሳለፍነው። እንዲሁ ሳንተኛ ነው ያደርነው። እዛም ደግሞ የለመድኩት ነገር በቃ አለ ውስጤ እዛ ነው፣ ግን እዚህም ደስ ብሎኛል። ሞርግን እዛ እንደሚሄድ ስለማውቅ በቃ ችግር የለም። ሌሊት ደግሞ ሴትዮዋ ሰዓት ሳይት እንሄዳለን። በሌሊት እንደገና ተሰነባብቼ ሄድኩኝ። እሑድ እመጣለሁ። እሑድ ስመጣ አንድ ነገር ምናምን ይመጣሉ። ቤት በቃ ደስተኛ ናቸው። እሱ ምናምን ግን እነሱ ያውቁ ነበረ ጎዳና ላይ እንደሆንክ? አዎ ጎዳና ግን ምንድነው ያልኳቸው? እንደዛ እነሱ እንደዛ ሰዎች ጋር ሰው አስጠብቶ ነው ሰዎች ጋር ነው። ኦኬ እኔ ጎዳና ላይ በኋላ ያ እርዳታ ድርጅት በጣም መከራ በዛብን። ጎዳና ላይ ብዙ ችግር ሲያጋጥመን ቤት ስጠን ወይ ድርጅቱ ግቢ ውስጥ እንድናድር አድርገን በቃ ሴፍ እንድንሆን ምናምን ብለን ጨቀጨቅን። ማንም ሊሰማ አይደለም። በኋላ ላይ ግን ወሰኑ። ያው ሊያሳድሩ ለተወሰኑ ሰዎች ቤት ሊከራዩ ግለሰቦች ጋር እንትን አሉ። ተመካከሩና ስፖንሰር አፈላለጉልን ከጣሊያን ድርጅት። ከዛ አንድ ሩም ለ5 ሰዎች መንደር ውስጥ ሰዎች ጋር ከዛ አንድ ኮንፋዘር የሚባል የሚከታተለን እዛው የአከራዮቹ ልጅ የሆነ ከፍ ያለ ሰው እኛን የሚቆጣጠር በጊዜ መግባታችንን ጠዋት ሆኖናችን እዛ ማደራችን የሚከታተል አድርገው መደቡ። ከዛ በምግብ በምናምን ሀሳብን ደግሞ መውጣት ጀመር። ምግብ ታዲያ እዚህ ባዶ ቤት ምን እናደርጋለን? ፍራሽ ላይ ያናናችን አንሶላ፣ ብርድ ልብስ ማን ተመችቶ ይተኛ? ሁሉም ውጪ ሄደ ይተኛል። ያለም ነው ከባድ ሆነ። መጪው ደግሞ ክረምት ነው። ያን የተደረገው ሰኔ ምናምን አካባቢ ነው። ስለዚህ ኧረ እባካችሁ ብንኖር ይሻላል። የምንፈልገውን ነገር በጊዜ ይዘን ብንገባ ይሻላል። በቃ አምስተናሲ ደግሞ የማይገፋ ነው። ስለዚህ ቀን እንደፈለግን እንዋል። ትምህርት ደግሞ እዛ ግዴታ አለብን። የግድ ቀን መከታተል አለብን ፕሮግራም። አንተ የተማርከው ቢሆንስ ሜቢ ኖርማል መደበኛ ያልሆነ ትምህርት ነው። ዝም ብለህ እዛ ጊዜን እዛ እንድታሳልፍ ነው። ገብቶሃል? ጎዳና ላይ እንዳታሳልፍ። ጎዳና ላይ ስትሆን ሲጋሩን ብዙ ትጠቃቀማለህ። ያ እንዳይሆን ለማሰር የሳይኮሎጂ ምክር እንዳልኩ እነዚህ ነገሮች ሁሉ ጊዜ አሉ። እነዚህን ካቋረጥ መለወጥ አትችልም የሚል እሳቤ ስላላቸው ስለዚህ በቃ በሌሊት ይወጣል። አትክልት ተራ የሚሰማራው አትክልት ተራ ወደ ሌብነቱ የሚሄደው ወደ ሌብነቱ ወደሚለው ይሄዳል። ውለን ማታ ላይ ተሰባስበን እያንዳንዳችን እየተቃቅፈን እየተላፋን ምናምን እንመጣና ገብተን ለየራሳችን መኝታ መሬት ተነጥፎልናል። ሰሌን አለ፣ ፍራሽ አለ፣ ትራስ አለ። ለእያንዳንዳችን አንዳንድ ኩባያ አንዳንድ ሳህን ምናምን። በኋላ ምግብ ይጀመር ተባለና እዛው ሰዎቹ ምግብ እንዲያዘጋጁልን በእያንዳንዳችን ተከፈላቸው። ሽሮ ማን ይብላ ሽሮ
የምር እዛ ውሻ አላቸው በቃ ያኛውን ወጥቶልኛል ሁሉ ነገር በቃ ምግብ የሚባለው ነገር ወጥቶልኛል እና ሁላችንም አንበላ ለማን እንሰጣለን ግቢ ውስጥ 2 ውሾች አሉ ውሾች ቀሳ እየበላች ነው አይ ሌሊት እንበላለን በቃ ይሄዳል የሆነ ሰዓት በኋላ እላችን ላይ ለምንድን ነው እናንተ መብላት የማትፈልጉት እዛ ስጋችንን ቡሌውን በቃ ቡሌ ለምዳናል ይሄ ንጹህ ምግብ ምናምን አይመችም አፒታይታችን እንዴት አድርጉ በአንዴ እሱ ይላል አዲስ አበባ ዩኒቨርሲቲ እንደዚህ ከታች ተማሪዎች በልተው ሲጨርሱ ይሰበሰብና ተመላሽ ሄዶ እዛ ገንዳ አለና እዛ ይደፋ ነበር እዛ የዴንታል ክሊኒክ ጀርባ አንድ ዩኒቨርሲቲ ያለች እንትን ቴክኖሎጂ ነው የምትለው ምንድነው የኢንጂነሪንግ የሆነ እንደዚህ ነገር ከገንዘብ ሚኒስቴር ቀጥሎ ያለችው እዛ ገንዳዋ ደግሞ በአጥሩ በኩል ቅርብ ነችና እኛ እንዲህ አጥሯን እንዲህ መሽለክ እንችላለን ቀጠን ያሉ ልጆች ሾለክ ይሉና ገብተው ከገንዳው ላይ ያን ቡሌ በቃ በፊስታል አፍሰው ይመጣሉ ውጪ እኛ እንጠብቃለን ጠባቂዎቹ ካገኙ አሯሩጠው በቃ በውሃ እየዘፈዘፉ ይገርፈዋል ያው አጥር ዘለው ስለሚገቡ ክልክል ነው ወንጀል በዛ በኩል ግን መግባት ይችላል ነበር እናንተ ቦታ ለመቀነስ ነው ኧረ አይቻልም ገንዳው ግቢ ውስጥ ነው እንደሚደፋ እናውቃለን ግን መውሰድ አትችልም አይሰጡም ትርፍራፊ ለሰው አይሰጡም እና አንድ ጊዜ በጣም ርቦናል እዛ ደግሞ ዶሮ ማነቂያ ከ8 ሰዓት ምናምን በኋላ ነው እንትን ቆይን የሚከለክሉት ጥበቆች ናቸው ግቢ እንዴት ትገባለህ ዩኒቨርሲቲ ሲጀመር ጎዳና ተዳዳሪ ማን ያስቀምጣል ግቢ ውስጥ ነው ያለው ከተማሪና ከአስተማሪ ውጭ አይገባም ወይም ደግሞ በእንትን ቢሰጡ ጥሩ ዩኒቨርሲቲው አይሰጥም እንደዛ አይነት ኤቲክስ ክልክል ነው ምናምን ነገር ስለ ወደ ገንዳ ነው የሚደፋው ከዛ ይሄን ቡሌ ያፍስና በቃ ሳገኘው ብሎ አንድ ሁለት የገቡ አሉ አፍሶ ያው ጠባቂ እንዳይመጣ እየሮጠ ይመጣል እኛ ከውጭ ተቀበልን እስከሚሾልኩ ሊሾልክ ሲል መጡ እየሮጥን በቃ የትና የት ሩጫ ተው በዛ ወራ ወጪው ድረስ ተከትሎ ነው ቢይዙ ለመግረፍ እና አመለጥናቸው አለክልከን ወደዛ ወረድንና ወደ 7 ደረጃ መሄጃ ጋር ድካምም አለ ራብም አለ ዝም ብለን ከፍተን ነፋን ጨር ምግቡን ይዛችሁታል መጀመሪያ ያ ወስደናል በቃ ከዛ በለንና ከዛ ልክ ትጠገብ የለ ስትጠገብ ገርገብ ስትል በቃ የሆነ መምራት ትጀምራለህ ከምትበላው እስቲ ያልክ ትመርጣለህ መጀመሪያ ዝም ብለህ አመርጥ ወደስ መረጥና ከዛ መምረጥ ምናምን ስንጀምር ከጠገብን በኋላ ውስጡ ትል ይተራመስና ቁም ነገር ነው ብለህ ሆኗል በቃ ምን የምታደርገው ነገር 6 ነን ብያለሁ ልክ እንደጠጋዋችሁ ብትተውትስ ምን አለ ባናዩት ገለጥ ያለ ስጋ ምናምን ነገር ለመምረጥ ስንል ይመስመስል በቃ አንዱ ሮጠ አንዱ ወደዛ አራታችን አለ ነው እስከዛሬ ምንም ማለት እንዴ በቃ ምንም አልመሰለንም አቆምን መብላታችንን አቆምን እንጂ እኛ ተርፎ እንደገና ለሌሎች ይዘን ልንሄድ ነው በቃ ተው ነው እስከዛ ድረስ ጠግበናል ምንም አላልን በቃ ሄድን ነው ዶሮ ማምቂ ወደ ሰፈራችን በቃ እና እንደዛ አይነት ነገር ነው ቡሌ ውስጥ ሶፍትም ቆርኪ ስቴኪኒ ምንም ታገኛለህ ብለህ ብዙ አይነት ነገሮች ታገኛለህ እና ያንን ያሉ ነገሮች አሳልፈናል ከብዙ ሴት ጓደኞቻችን በኤችአይቪ ይሞታሉ ፖዚቲቭ ነው እስቲ ከነሱ ሰርሲ በቼም ጭንቅላታ ላይ የማይጠፋ የምታስታውሰው ሰው አለ አሉ ብዙዎቹ ከኛ ጋር ነበሩ እንደ ታላቆቻችን ናቸውና እንደ እናት የሚንከባከቡ እንደ ታላቅ እህት የሚመክሩ ለኛ የሚጨነቁ ለኛ የሚታገሉ ለኛ የሚጋፈጡ ሴቶች ነበሩ ጎዳና ላይ ባይዘው በጣም ጥብቅ የሆነ ፍቅር አለ በጣም ነው የምንዋደድ ሴቶቹ ወንዶቹ ወንድ በቃ አንድ ፋሚሊ አንዱ ለአንዱ ሟች እነዚህ ደግሞ ሲኒየሮቹ ሴቶች ደግሞ ለኛ ሟች ናቸው ማንኛውንም ነገር መስዋዕት ይከፍላሉ እንደ ታናሽ ነው የሚያዩት እና ያው ስራቸው ሪስክ ነው በወቅቱ ግንዛቤ የለም ኤችአይቪ ምናምን ግንዛቤ አልነበረም በሰዓት እንደዚህ የሚፈራበት ዘመን ነበር እና ያው ያለ ኮንዶም ያለ ምናምን ኑሮ ስለሆነ ሲጠየቁ እሺ ይላል ሰካራው ኑሮ ያገኛቸዋል እዛ አብዛኛዎቹ ለኤችአይቪ ተጋልጠው
ወደ 3 የሚሆኑት በህይወት አጥተናቸዋል እና በጣም እንወዳቸው እንደ እናት በቃ ለኛ የነበሩ ተጨናቂ ሃይማኖተኞች የሚመክሩ ጎዳና ላይ ሆነው እናት የነበሩ ናቸው። ለኛ ራሳቸውን የሰጡ ማለት ጎዳና ለኛ እንደ ጥላ ሆነው የነበሩ የሚከላከሉ። ለምሳሌ ምን ሊያደርጉላችሁ ይችላሉ? ለእናንተ ወንዶች ቢመጡ ራሳቸውን በመስጠት ይከላከሉ። ራሳቸውን አሳልፈው በሴክስ ይችላል፣ ገንዘብ በመስጠት ሊሆን ይችላል። ወንዶቹ ለምንድን ነው እናንተ ጋር የሚመጡት? የትኞቹ ማለት የሚከላከሉ? እኛን ያው ገንዘብ ለመውሰድ ነው። ገንዘብህን የደህና ነገር ከለበስክ አንተን ለማጥቃት ይመጣል። ለሱሳቸው ያን ነገር ለማድረግ ይመጣል። እንድትሰርቅም ሂድ ሰርቅ አምጣ ይላል፣ ሂድ ምግብ አምጣ ይላል። እንደዛ እንድንደረግ አይፈልግም። በኋላ ያው አብዛኞቻችን ግን በድርጅቱ ታቅፈን ወደ ባደጋ እንዳልኩ ቅድም ተከራይተው ወደሚኖርበት ሸልተር ውስጥ ገብተናል። ትምህርት እዛ ሆነን ነው ትምህርት የተማርነው። እነሱ ናቸው ትምህርቱን ያስጨረሰን፣ ድርጅቱ ነው። ከዛ በኋላ ሬጉላር ትምህርት ተማራ። ሬጉላር ትምህርት ሁላችንም በያለንበት እንትን ማመልከቻ እንትን ጽፎልን ድርጅቱ በየትምህርት ቤቱ ጽፎ እንድንገባ ድጋፍ አድርጎ ትምህርት ቤት ገብተን እንድንማር ተደርጓል። ሁላችንም ተምረናል። እዛ ውስጥ ሆነን ላይፍ ስታይልን እንድንማር አሁን ህብረተሰብ ውስጥ ነው የተከራዩት። ኦኬ። ግን ከእናንተ አካባቢ ጋር የነበሩ ጎዳናዎች ብቻ ነበሩ? ከሌላም ቦታ የመጡ ጎዳናዎች አንድ ቦታ ላይ ነበሩ? እዛው ቦታ ማለት እንትኑ ስር እዛች ኤሪያ ላይ እዛች እንትን አለች አይደል? ቀጠና አለ። በዚያች ቀጠና ዙሪያ ካለኖች ሁላችንም አይደለም። ለምሳሌ ወደ ከሱም ስር ተመርጣችሁ ነው? ተመርጦ ወደ 80 ሌላ ስማታውቁት ሌላ የመጡ አሉ። እዛ ያስተዋወቃችሁ የለም? ድርጅቱ ያስተዋወቀናል አለ። ከሌላ ቦታ የመጣ አለ። ከዛ ከነዛ ውስጥም ሰሌክት ይደረጋል በባህሪ እዛ ውስጥ በምታደርገው አክቲቪቲ፣ በትምህርት፣ በፈተናዎች ባሉ አንዳንድ ነገሮች ይገመግሙና ከሌሉና በኮሚቴ አድርገው መርጠው በቃ ለዚህ ፕሮጀክት ብቁ ነው፣ ከሌ ደግሞ ሌላ ፌዝ ይጠብቁ ምናምን ይባላል። እና እኛ ያገኘነው ወደ 18 የምንሆን እችን የመኖሪያ እድል አግኝተናል። ትምህርታችን እስከምንጨርስ ረድቶናል። ትምህርት የጨረሰ ደግሞ ከወደቀ ሙያ ይመጣል። ለምሳሌ ፀጉር ስራ ሊሆን ይችላል፣ ሙያ ክህሎት እንትን ብሎ በዛ ራሱን እንዲችል ትምህርትም እንትን ያለ ደግሞ ዩኒቨርሲቲ ድረስ አስተምረው ራሱን እንዲችል የሚያደርግ ድጋፍ አድርገው ሁላችንም በየራሳችን እንትን አለ። ወደ ማህበረሰቡ ውስጥ ወስደው ማከራየታችን ለእኛ ትልቁ ጥቅም ምንድን ነው? ማህበረሰቡን እንድንላመደው፣ ማህበረሰቡም እኛን እንዲያውቅ። ማህበረሰቡ ግቢ ስር ምናምን በቃ መኖሪያ ግለሰብ ቤት የለም፣ እዛ ጋር ሄዶ ይከራይልሃል። እዛ ያለ ደግሞ የአከራዮቹ አንድ ሰው እንደ ተቆጣጣሪ በወር እየከፈለው እኛን እንደ ጠባቂ አድርጎ ያስቀምጥልሃል። ምግብ እዛው ቤት ይዘጋጅልሃል። በቃ ትምህርት ሄደህ ትማራለህ። እንደ ማንኛውም ኖርማል ሰው የለም የሰፈር ሰው በቃ እንደዛ ነው የምትኖረው። ስለዚህ አከራዮች ምናምን ግን ድርጅቱ እንደሚከፍላችሁ ያውቃል። ድርጅቱ ነው እንጂ ሄዶ አከራይቶ የሚያስቀምጥ አነጋግሮ አስገብቶ ብሎ የሚቆጣጠረው ስለ እየመጣ ምንም ግን ተጽዕኖ አይኖረውም። ተጽዕኖ አለ። እኛ ነን የምንፈራው እንጂ እነዛ ሰዎች ከተቀበሉ ዙሪያ ያለ ማህበረሰቡ ይቀበላል። እኛ ደግሞ እንዲቀበሉ ምን አይነት ሰው መሆን አለብን? ያንን ድርጅት ውስጥ ሁልጊዜ በሳይኮሎጂ በዚህ በስነ ልቦና ድጋፍ እውቀቱን ወስደናል። ማህበረሰቡ ጋር እንዴት ሆነን መኖር እንዳለብን ተምረናል። ስለዚህ ያ ነገር አለ። እኔም ጓደኞቼም እርስ በርስ እንመካከራለን። ልክ እንደኔ ደግሞ ትንሽ ነቃ ያሉ ደግሞ አሉ። በየቡድን ቲም ደግሞ አለን። እኛ ቤት እኔ ያለው ቲም መሪ ነኝ፣ ሊደር ማለት ነው። ሌላም አለ። ስለዚህ የምክር አገልግሎት ይሰጣል። በቃ እንዲህ አታሚ ነከሌ ጋር እንዲህ ነከሌ ጋር አትወር። ስለዚህ የሚገርም ተስፋ ነበራችሁ ማለት ነው። አሁን አየህ ቤተሰብ ሄጄ አይቼ መምጣት ይሄ በጣም ጠቅሞኛል። እንድነሳሳ እንደዚህ አይነት ነገር ውስጥ እንድገባ። ስለዚህ እንመካከራለን። በቃ ሰፈሩ ላይ ተወዳጅ ልጆች ነው። በጣም ነው የምንወደደው። አሁን በሰፈሩ ከሽሮ ሜዳ የመጣው ጓደኛም አብሮ የዛኔ ነበር። እሱ ገብቷል። አንድ ሩም ነው የገባው። አንድ ሩም አጠገቤ ነው የሚተኛው። እዚህ ጋር እሱ ቀጥሎ ከኔ ነው እና አብረን ነበር። ከዛ ማልፈን ለማህበረሰቡ ምን ማድረግ አለብን ወደሚል የሆነ ማህበር፣ የኪነ ጥበብ ማህበር፣ የሰርከስ ማህበር ምናምን እዛ ድርጅት ውስጥ መስርተን አክቲቪቲዎች እናደርግ ነበር። አንተ ምን ላይ ተሳተፍ? ፐርስፔክት አረ እኔ በድራማ ነው ግን በእንትኑ ድራማና በኋላ ላይ የገንዘብ ቁጠባና ብድር ህብረት ስራ ማህበር ላይሰንስ አስወጥቼ በልጆቹ ቆጥቡ ምናምን ነገር በሚል በሱ ስር ደግሞ እንዳልኩ ሰርከስ ቲም አለ፣ ድራማ ቲም አለ፣ ዳንስና ውዝዋዜ አለ፣
እንደዚህ አይነት ቲሞች ተደርገው በቃ ዝም ብለን ልምምድ እናደርግ ነበር እርስ በራሳችን። ከዛ ድርጅቱም አይቶ ክራር የሚያሰለጥኑ ስራው በቃ ቀረ። ንግዱን ተውከው ኮምፕሊትሊ ተውኩት። ወደዚህኛው ዓለም ወደ ማህበረሰቡ ዓለም ትምህርቱ ላይ ትኩረት አደረኩኝ። ጎበዝ ተማሪ ነኝ። በጎዳና ህይወት ስታሳልፍ 4 ዓመት ምናምን ሉዝ አድርገሃል ከትምህርት። ስለዚህ 4 ዓመት ወደ ኋላ ቀርተህ ነው ማለት ነው ትምህርት የጀመርከው። ስለዚህ ብስለትም አለ፣ ከዛ እልህም አለ። በጣም አሪፍ ልትሆን እንደምትችል በቃ ግድ ነው። አዎ ትምህርት ቤት አሁን ሲሄድ እኔ ጎዳና ልጅ ልሁን አሉን አያው እንደ ማንኛውም ተማሪ ዩኒፎርም ይሰፋልኛል አለኝ። ደፍተሩ ምኑ የተሞላልኝ ነው። እማራለሁ ወደ ቤት። ዩኒፎርም ያዘጋጀው ድርጅት ነበር። ድርጅቱ ሁሉ ነገር የሚችል ነበር የሚባለው ስሙ። የመንገድ ላይ ተዳዳሪዎች የመንገድ ላይ የጎዳና ተዳዳሪዎች ታድሶና መከላከያ ማዕከል እንደዚህ ነው የሚባለው። በኋላ ለኢጣሊያን ኮርፖሬሽን የሚባል ኢጣሊያን ኮርፖሬሽን ይባላል እና ለሱ ይሄ ሰበሰበ እንትን አለና ለዛ አስተላለፈ። ቻ ይባላል ሴንትሮ ኢጣሊያኖ ምናምን የሚል ጣሊያንኛ ቋንቋ ነው። የጣሊያን ኮርፖሬሽን ይባላል። ኦኬ ቻዴት ነው እንደዛ። እሱ አይደለም ሌላ ነው። ኢትዮጵያ ውስጥ በምንድን ነው የሚታወቀው? በጉዲፈቻ ነው። ጉዲፈቻ ውጭ በመውሰድ በብዛት የሚሰራው። እኛ ዝም ብለን የሆነች ሳምፕል ፕሮጀክት ነው የኛ። ከኛ በኋላ ጎዳና ልጆችን አልሰራም። እኛ የመጀመሪያ እኛ ነን የመጨረሻ ነው። ስለዚህ ምንድነው እኔ አንዳንድ ነገሮችን አይ ነበረ ማስታወቂያ ይለጥፋሉ አሁን በእንግሊዝኛ። ከዚህ ጊዜ ጀምሮ ፕሮጀክቱ ፌዝ አውት ያደርጋል ተብሎ አንድ ጊዜ በእንግሊዝኛ ተጽፎ ተለጥፏል። ልጆቹ ያዩታል። ግቢ ውስጥ ለሰርከስም ለምንም ሲመጡ አዳራሽ አለ እዛ ያያሉ። እንደሆነ አይገባቸውም። ከሆነ ወር በኋላ ሊቋረጥ ነው የኛ ፕሮጀክት። እኔ ገብቶኛል። ስለዚህ እንቅስቃሴ ጀመርኩ። የተወሰኑ ልጆችን አደራጅ እንዳልኩ ኮሚቴ ምናምን አቋቁመናል ብያለሁ። እንዲህ ነገር ፍቃድ አውጥተናል። ድርጅቱ የሚደግፈንን መንገድ በቡድን ሆነን መጠየቅ አለብን ወደሚል ነገር ከዛ አንድ ኮንቲነር ተሰጠን። ወረዳ ሄድን፣ መሬት ጠየቅን። ኮንቲነር አለን እርዳን፣ ቦታ ስጠን። ቆሻሻ ቦታ ቢሆን አልጥተን እኛ እዛ ጋር እንዲህ አይነት ነገር ፕሮጀክት አስበን ጎዳና ልጆች ነበርን። አሁን እንዲህ ተቀይረናል። የተማርን ነው። ሰርከስ የሚሰራ ልጅ መማር አለበት፣ ይሄ ግዴታ ነው። ይሄን ካላደረገ አይሰራም። እኛ ጋር እንዲህ አይነት ነገር ለአካባቢው ደግሞ ነዋሪ እንደዚህ አይነት ስልጠናዎች እንሰጣለን። ለዛ ለአካባቢው ደግሞ ቤተሰብ ጋር ያለው አይደል፣ ለነሱ ደግሞ ድጋፍ እናደርጋለን፣ እናስተምራለን የሚል ያንን ነገር አደረግን። ብዙዎቹ በዛ ፕሮጀክት ራሳቸው ብዙዎቹ ወደ ሰርከሱ አዘነበሉና ሰርከስ በጣም እንትን አለ። ፍቃድ ሰርከስ ምናልባት ሰምተህ ከሆነ እኔና ጓደኛዬ የመሰረት ነው። እኔ ሰርከሱ ችሎታ የለኝም። ማኔጅመንቱን ስፖንሰር ፕሮጀክት እየጻፍኩ ስፖንሰር አፈላልግ ነበር። ጓደኛዬ ደግሞ የሰርከሱ ባለሙያ ነው። እሱ ስልጠናው ላይ ብቻ ነው ትኩረቱ። ይሄንን እንትን እላለሁ። ከዛ ወደ ጣሊያን ወደ ምናምን ቱርክ ምናምን ይሄዱላል። አሁን ላይፋቸው እዛ ብዙዎቹ ያኔ ግን ከአንተ ጋር በጎዳና ህይወት ላይ አብረን ነበረ ማለት ነው። አብረን ጓደኞቼ አብረን ጎዳና ላይ በየወንዙ ምናምን እየዞረን እየለቀብን እንበላለን። እዛ ወጣን። ያን ካየው በኋላ እኔ ራሱ ልጆቹን ማደራጀት ጀመርኩ፣ ማነሳሳት። በቃ እንደ የራሳችን ነገር ማድረግ አለብን። ነገ ጥለውን ቢሄዱ የት እንወድቃለን? መልሰን ጎዳና ልንተኛ ነው። ቢያንስ አንድ ኮንቲነር ቢሰጣል እዛ ኮንቲነር ውስጥ ተሰብስበን እናድራለን። ፖሊስ አያፍስም። የፈለክበት ሰርተህ በልተህ እዛ ውስጥ መተህ ታድራለህ። በቃ ስለዚህ ተነቃነቅ፣ ስራ ምናምን ሁሉንም በየእንትኑ እንትን አለ። ሰርከስ የሚሰራው ወደ ሰርከስ ትንሽ በእድሜ አንተ ትሻል ነበር ከነሱ። ብዙ ልዩነት ብዙዎቻችን እኩያ ነን። የተወሰኑት ግን ወደ 4 ዓመት ምናምን የሚያንሱ ይላል። ኦኬ ማክሲመም 4 ዓመት ነው በአነሱ የተባሉት። ከዛ ውጭ ብዙዎቻችን እኩል ነን። ይዛችን ግን ምንድነው መሰለህ ብዙ ዓመት ትምህርት አቁሟል። ብዙ ዓመት ጎዳና ላይ ናቸው። ከክፍለ ሀገር ነው የመጡት። ከደቡብ የመጣ አለ፣ ከሰሜን የመጣ አለ፣ ከኦሮሚያ የመጣ አለ። ብዙዎቹ የአዲስ አበባ ልጆች አይደሉም። ከኔ ጓደኞች ልጆቹ ከክፍለ ሀገር የመጡ ናቸው። ከባህር ዳር እሱ ነገር ለሰፖርት ተደማጭነት ነው። ከነቀምት ከአማራ አሉና ያንን ነገር ለኔ እንትን አለ፣ መነሳሳቱ አለኝ። እነዚህ ሰዎች ድጋፍ አድርገውኛል። በቃ ትኩረቴ ሁሉ እዛ ላይ ነው። ልጆቹ እንትን የማደራጀት ነው። እዛ በቃ ምን ሆንኩኝ እዛ ድርጅቱ ላይ የሶሻል ወርከር ሆኜ ተቀጠርኩ። ጭራሽ እዛ። ስለዚህ ራስን ችለህ ቤት ተከራይተህ ውጣ ተባልኩ። እኔ አንድ ሰርከስ የሚሰራው ልጅና ሌላ አንድ ልጅ አለ አካውንታንት የተመረቀ እዛው ድርጅቱ ማለት ነው። ድርጅቱ ግን ኦልሞስት ሊቋረጥ ደርሷል። ፕሮጀክቱ
የኛ ብዙ ፕሮጀክቶች አሉት። ስፖንሰርሺፕ አለው፣ ጉዲፈቻ አለው፣ የጎዳና ልጆች አሉት፣ ካፓሲቲ ቢልዲንግ የሚባል አለ ክልል ላይ የሚሰራው እና እንትኖች አሉት ፕሮጀክቱ። ይሄኛው አገር ለጥቆም በቃ የጎዳና የሚባል። ስለዚህ ድርጅቱ ወደዛ እኔን ሶሻል ወርከር አድርጎ እኔን ቀጠረኝ በ400 ምናምን ብር፣ ጓደኞቼን ደግሞ በ300 ምናምን ብር፣ አንዱን በሰርከስ አሰልጣኝነት አንዱን በአካውንታንት ረዳት አካውንታንት ምናምን አድርጎ ቀጠረው። ቤት ተከራይታችሁ ውጡ ተባለ። ሰርከስም ልምዱ ነበረው? አዎ እዚህ ሰርከስ ኢትዮጵያ የሚሰራ ነበር። እኛ ጋር ደግሞ በእኔ እንትን ውስጥ እሱ ነው ሰርከስ አስተባባሪ የሚያሰለጥነው። ምንም ቢለው እሱ ነው። ድርጅቱ ማቴሪያል ፕሮጀክት ኦልሬዲ ቀርጬ አስገብቼ እቃ ማቴሪያል ተገዝቶ እየተጠቀምን ነው። እሱ ነው የሚያሰለጥነው። ስለዚህ ልጆቹን ያነቃቃል። እንትን ሰርከስ አይምሯቸውን ለመግዛት ገብቷል። የሱስ ቦታ ላይ የሚያሳልፈውን ነገር እዚህ እንዲያሳልፍ ያደርገዋል። ሻወር አለ፣ ምግብ አለ፣ በቃ ወጣ ከጎዳና ምናምን። ሰርከስ ደግሞ ዴሊ ትሬኒንግ ነው። ዴሊ ትሬኒንግ አለ፣ በቃ ሻወር አለ፣ በቃ ሀሳብ ነው። ወደ ውጭ ደግሞ የሄዱ ልጆች አሉ። ስለዚህ ትኩረቱ በሙሉ እንዳለ ድሪም ወደ ፊውቸር ይሄዳሉ። አሁን ዛሬ አታውቃቸው በቃ ሀይሉ ያለ ስራዬ ስፔን ደርሼ የመጣው የራሳቸው ቤት አላቸው። አሪፍ ነው ያሉበት። ያው የኔ እንትን ባይ የኔ ፌል ያደረገ እኔ ሶሻል ወርከር ነበርኩ። እነሱ እንትን የሚሉበትን መንገድ ነው ስረዳ ነበር። አሁን ሆቴል ነበር ተከፍሎ ምግብ የሚበሉት። ሆቴል ላይ ምግብ ተከፍሎ ለምሳሌ ሻይ ቤት አለ አይደል? ብር ከስሙኒ በየአይነት ከሆነ ለ5 ልጆች ለ1 ወር ይከፈላል። ሄደ ሰዓት ሲደርስ ፈርመ መብላት። እንደዚህ መሆን የለበትም እታገል ነበር እና ምን ይሁን ያንን ገንዘቡ ለልጆቹ ስጥና እቤታቸው አብስለው መብላት የለባቸው። ማቴሪያል ግዛላቸው፣ ድስት፣ ሳህን ምናምን የሚያስፈልገው ቡታጋዝ ግዛ። ከዛ ያንን ብር የ5ቱን በጋራ አቀያጅተው እንጀራ ኮንትራት ይክፈሉ፣ የቀረው ሙሉ ዘይት፣ ምስር ምናምን ይግዙ። መብላትን በራሳቸው ሰርተው መብላትን ይለማመዱ፣ በተራ በተራ ይስሩ የሚል ሀሳብ ከብዙ ፍጅት ከብዙ ትግል እዛ ሶሻል ወርከር ሆኜ ከገባው በኋላ ማለት ያን አስደረኩኝ። ያንን ተለማመዱ። ማህበረሰብ ውስጥ አሉ ራሳቸው ሰርተው በተራ አንደኛው የዚህኛው የሰራው ይጣፍጣል፣ በነጋታው አንደኛው ዋው ይላል። እየተጣሉ ምን እያሉ ቢሆን ራሱ ቢወጣ እንኳን ራሱን ችሎ የሚኖርበት መንገድ እንዲማር ፑሽ አደረገ። ልብስም ይገዛላቸዋል። እኛ ነበር ሄደን ዞረን በቃ ለምን ራሱ ይግዛ፣ በቃ ራሱን ከዚሁ ማለማመድ አለበት። ነገ እስከ መቼ እኛ እንደ ህፃን ልጅ እንገዛለን? እኔ አለ በቃ እኔ ኃላፊነት ወስዳለሁ። ካጠፉ ምን ያላክ ሬስ ወስዳለሁ። ተቀጥሬ ያለው አይደል? መታወቂያ አለኝ፣ ውል አለኝ። በቃ ችግር ካለ አይደል? ስለዚህ በዛ መንገድ ልጆቹ ራሳቸውን አለማመዱ። ባለሙያ ናቸው። ምግብ አብስለው ይበላሉ፣ ችግር የለባቸው። ልብስ ያጥባሉ፣ ሳሙና ምናምን ገዝተን እንሰጣቸዋለን በየወሩ እያውቃቁ ራሳቸው። ሲቸገር ምን አገባኝ አውቃቅታት ምናምን እላቸዋለሁ። ያው ጃስ እላቸዋለሁ። አብረን ስለነበርን አይደል? ህይወት ነው። ነገ እንገናኝ። ይኸው ዛሬ ተለያየ። ዛሬ እሱ እየኖረበት ነው። እያሉበት ያመሰግኑኛል። ያው የሚረሙኝም ሊኖሩ ይችላሉ። አንዳንዴ ጫልላል። ትገናኛላችሁ? አሁን ከረንት ላይ ባለው ነው። ብዙዎቹን አገኛቸዋለን፣ ያወሩኛል፣ ሰላም እንመካከራለን። እንዲህ ብታደርግ አለ አይሰማ አይዲያ። ግን መግቢያው ላይ ስታወራኝ ስለ ጋሞ ባህል ምናምን ነገር የነገርከኝ ነገር አለ። እስካሁን እያወራን ያለ ነው ደግሞ አዲስ አበባ ቆይታ ነው። የጋሞና አዲስ አበባ እንዴት ነው? ከቤተሰብ ጋርም ረጅም ጊዜ አላሳለፍክም እና አብዛኛው የካልቸሩን ነገር እንዴት አወቀው? ከዛ በኋላ ያው ከወጣው በኋላ እንዳልኩ ከጎዳና ከቤተሰብ ከተገናኘው በኋላ ግንኙነት አለ እንዳልኩ በየሳምንቱ ይርኩ መጠየቅ አለ ምናምን። ከዛ ከፍ ካልኩ ወደ ድርጅቱ ከገባ በኋላ ደግሞ ሁልጊዜ መገናኘት ነገር አለ። ቅርብም ስለሆንኩ ከጊዮርጊስ ሽሮ ሜዳ ያለውን ፕሮጀክቱ ጊዮርጊስ አካባቢ ስለሆነ እንገናኛለን። ይሄዳለሁ፣ ጠይቃቸዋለሁ። ሁልጊዜ ግንኙነት አለ ቤተሰብ ጋር። ከሆነ ወቅት በኋላ ደግሞ ቤት ተከራይቼ ምናምን መኖሩ ምናምን ትንሽ ከበድበድ ሲለኝ በቤት ለምን አትመጣም ምናምን አሉ። ፋዘር እንደማዘር በቃ እንደውም እነሱ ጋር ሆኜ የቤት ኪራይ የምከፍለው እንደምን አልደግፋቸውም ነው ብዬ ቃይ ምናምን ይዤ እነሱ ቤት ደግሞ ገባሁ። ቤት ገባሁ። የጎዳና ድርጅት ነበረ። ያ ፕሮጀክት ኦልሬዲ ፌዝ አውት አደረገ። ልጆቹም ጥሩ ጥሩ ቦታ ይዘዋል። እኔም ያው ስራ ፈታው። ነገር ግን ወዲያውኑ ሌላ እዛ ቦታ የምሰራ መሆኔን ስለሚያውቁ እነዚህም ደግሞ ሌላ ቦታ ሪፈር አድርገው ስለነበር ዶንቦስኮ የሚባል ድርጅት ምናልባት ሰምተው ሆነ ዶንቦስኮ የሚባል ወደ ጀሞ አካባቢ ያለ የጎዳና ልጆችን ሰብስቦ የሚያሳድግ እዛ ተጠራው። በጣም በጥሩ ክፍል በጣም ይወዱኛል። በቃ ላይፌን ስለሚያውቁት ከላይ እስከታች በስልጠና በምናምን እንገናኝ ነበር። ያው ስልጠና ምናምን ይኖራልና በዚህ ልጅ ላይ ስትሰራ ኤክስፒሪየንስ ሼር ስታደርግ ፍረንጆቹ በቃ አፋቸውን ከፍቶ ነው የእውነት የጎዳና ላይ ረጅም ጊዜ ያሳለፍኩ ከጎዳና ልጆች ጋር የኖርኩ አይመስላቸውም። ኖርማል ህብረተሰብ ውስጥ
የኖርኩ ነው የሚመስለው። እና የጎዳና ልጆችን ሀውቱ እንዴት አድርገህ መያዝ እንዳለብህ አውቀዋለሁ። ምን ይቸግረኝ እንደነበር ስለማቅ ለእኔ ማንም እንዲቸግራል ብሎ ሊነግረኝ አይገባም። የሚቸግራቸውን ነገር ይሄ ነው ብዬ አቅጣጫ ብቻ ነው ማስቀመጥ ያለብኝ። ከዛ ልጁ ራሱን ፈልጎ ያገኝ። ይህንን ሙያ ስለሚፈልጉ ጠሩኝ። ገባው በጥሩ ክፍያ እየሰራው እዛ። ስንት ነበር ደሞዝ? 2400 ብር ማለት 400 ምናምን ነበር። እዛው 800 ምናምን ብር አደገ። 850 አድጎልኛል እዛው እያለሁ። ከዛ ወጥቼ ሌላ አውቶቢስ ተራ እዚህ አውቶቢስ ተራ ወደ መሳለሚያ መግቢያ ጋር ኢጣሊያን ኮፕራዚዮን የሚባል አንድ ድርጅት ነበር፣ ኮፒ የሚባል እሱ እንደዚህ የጎዳና ፕሮጀክት 30 ልጆች ላይ ፓይለት ፕሮጀክት ለሙከራ ብሎ አንድ 30 የጎዳና ልጆችን ከአውቶቢስ ተራ አካባቢ ሰብስቦ አንድ ቤት ውስጥ አድርጎ ምናምን ሳይኮሎጂስት ምናምን ቀጥሮ ሙከራ አድርጎ እዛ ጋር ሶሻል ወርከር ፈልጎ ተጠራ። 1150 ብር ከዛኛው ጨምሯል። እዛ ላይ ትንሽ እድገትም አለ። እስቲ ስራ ለወጥ ላድርግ ብዬ እዛ መጣሁ። መቼ 1999 1150 ገባው። እነሱ ጋር አንድ አመት ምናምን ሰራን። ፕሮጀክታቸው ፌዝ አውት አደረገ። የሄዱበት መንገድ የማያዋጣ ነበር። ሀሳብ አይቀበሉም ከኔ። አድርግ ነው የሚሉ። እንደዚህ አድርግማ ከተባልኩማ ምኑን ስራ ሰራ። እኔ የተፈለኩት ለኤክስፒሪየንስ ነው አይደል? እነዚህ ልጆች ላይ ስራ ለመስራት ነው። ምን ቢደረግ ነው እነዚህ ልጆች የሚለወጡት የሚል ሀሳብ ከኔ መጠበቅም ያለበት። ሳይኮሎጂስት አለ ኦፍ ኮርስ የስነ ልቦና አገልግሎት ይሰጣቸዋል። የጎዳና ልጆችን አያውቃቸውም። ገና ተመርቆ ነው ይፈራቸዋል። እንደ አውሬ ነው የሚፈራቸው። እነሱም በጣም ያለኛ በተለይ ጎዳና እዚያ ተውስተራ አካባቢ ነበሩት ከኔ ጋር በቃ አባቴ ዋና ፕሮጀክት ማናጀር ፕሮጀክት ኮኦርዲኔተር ተብሎ የተቀመጠው እንደዚህ ሰው አይቆጥሩም፣ አያከብሩት። ከምትሰጠው ነገር ነው የምትሰጠውን ነው መልስ የምታገኝ። እሱ የሚያይበት መንገድና እኔ የማይበት መንገድ የተለያየ። እኔ እዛው ላይ ከነሱ ጋር ተጠፍጥፌ የኖርኩ ነኝ፣ አውቀዋለሁ። ስለዚህ እንዴት እንደምቀርባቸው አውቃለሁ። አብሬ ነው የምበላው፣ አብሬ ነው የምውለው። ተጠይፈ እያልክ አይደለም፣ ቢሮ ቁጭ ብለህ እንደዚህ ስላልክ አይደለም። ቢሮ ለአንተ እንትን ሊሆን ይችላል። እነሱን ለማግኘት እነሱ ጋር መምጣት አለብህ። ከጎዳና እኮ ስናመጣ እንዲቆጭ ብለን ና ብለን እኮ አይደለም፣ እየዞርን ከነሱ ጋር ቁጭ ብለን ተጫውተን ስለ ሀገራቸው ስለ አመጣጣቸው ታሪክ ይዤ አጀንዳ ይዤ ሌላ ጊዜ መጥቼ መክሬ ምናምን ከዛ ይፈልጋሉ አይፈልግም ወይ ሪሰርች አድርጌ ከዛ ነው ወደ ፕሮጀክቱ ይዤ የምመጣው እንጂ እንዲህ ዝም ብለህ እንደ ዕቃ ቆጥረህ እንደምትገዛው አምጥተህ በልና ይሄን ብላ በዚህ ሰዓት በዚህ ውጣ ምናምን ብለህ ፍጹም ያሾፉባቸው ነበር አለቆቻችን ላይ ነው። እንዴት ነው አንተ እስቲ ናና ያስተካክልልኝ እንዲህ እምቢ አሉኝ እኮ ምናምን። አመት በዓል ቤት ያላሳልፍ በማዘርጋ ምናምን ለፋዘርጋ አመት በዓል አሳልፍ ያለቀ ከጎዳና ልጆች ጋር እዛ ነው። ማን አላቸው? ስታፍ ዝግ ነው። እነሱ ማን አላቸው? ለኔም ዝግ ነው። እረፍቴ ነው። ኦቨርታይም አይከፈለኝ ምን አይልም። ግን ስለኖርኩበት አውቀዋለሁ። እንዲለወጡ ከነሱ ጋር ታላቅ ወንድማቸው እዛ መገኘታል። በቃ ፊልማችንን እንከራያለን። ምግባችን በደንብ ተደርጎ ይዘጋጃል። እየበላን እየጠጣን ፊልማችንን እያየን እየተመካከርን እየተጫወትን ማታ ላይ በቃ ቻው እሺ እንወዳለን። ጥበቃ አለ። በቃ ጥበቃቸው ያድራሉ፣ ይሄዳሉ። ሻወራቸው እኔ ባወጣውላቸው ስኬጁል ይሰራል። እዛ ከነሱ ጋር ከላይ ከነበሩት ጋር ፕሮጀክቱን ጎዳና ልጆችን አላወቁም፣ አልሰሩበትም። ስለዚህ ፌዝ አውት አደረገ፣ መቀጠል አልቻሉም። ከዛ ያኛው ምን ያልኩ ዶን ቦስኮ ጠራኝ። እሱ ደግሞ ሲኒየር ስራቸው በሙሉ ጎዳና ልጆች ላይ ነው። የኔ ልምድ ያስፈልጋቸው ነበር። ስክት አልኩላቸው እንጂ በ1300 ብር እዛ እንደገባው 6 ወር ምናምን እንደሞላው ወደ 1000 ደግሞ ስንት ነው ያደረጉት? 500 አደረጉልኝ። ከዛ ለወጣ ስል 1800 አንድ አመት ከ8 ወር የሰራሁት 1800 ነበር ደሞዜ። ትምህርት የማይገባው ልጅ አለ ብትለው ትምህርት አይገባው። የግድ ተማር ብለህ ልታስገድደው አይገባም። የሆነ ሙያ ታስሞክረዋል። እዛ ውስጥ ብረታ ብረት አለ፣ እንጨት ስራ አለ፣ የቆዳ ስራ አለ፣ የቀርከሃ ስራ አለ። ሙያ ታስሞክረዋል። ነን ፎርማል በሆነ መንገድ ማለት ነው። መሰረታዊ የሆነ ነገር እስቲ ግማሽ ቀን ቀለም ትምህርት ይማራሉ፣ ግማሽ ቀን ደግሞ ያችን ይማራሉ። ሙያዋን ትምህርት እንዳለ ሃን ምን እንደሆነ ሲማያል ቀኑ ሙሉ ሃሁ ከነቅርጹ ምን ትመስላለች እንዲህ ይሄን ትመስላለች አንገቷ ወደ ላይ ያለ እንዲህ ያለ ብላ ስታስተምር ቆይታ እከሌ አቤት እንዴት ነች ትለው ደህና ነች ይላታል። ያስ ውልቆ ውስጥ ወርር ብሎ የነበረች በሳቀ ቀፍርስ ያ ልጅ አሁን ስንት ዓመት ተማረ የቀረት ትምህርቱም ይገባሉ ባይዘው ውጪ ተከፍሎ
ትልቅ ዶን ቦስኮ የሚባል የራሱ ትምህርት ቤት አለ። እዛ ይማሩ በቃ አይገቡም። ምን ያህል ይሄ ሰውዬ ካልተማርክ በጣም አታስገድደው። ስለዚህ እኔ ደግሞ የሙያ የብረታ ብረት ሙያም አለ ባለሙያ ነኝ። እንዴት ብየዳ ሰራ የ6 ወር ስልጠና ወስጃለሁ ሰራ። ከዛ የብየዳ ደግሞ መሰረታዊ አስተማሪ ነኝ በተጨማሪ። ስለዚህ ብየዳን ቀስ ብዬ እኔ በተማርኩበት መንገድ ሳይሆን እነሱ በሚገባቸው መንገድ ቀለል አድርጌ ያስተምራቸዋል። ከዛ ይሄ ትምህርት እንቢያ ነው። አሁን ቆዳ ምናምን ከሆነ ደግሞ የሆነ እንትን ይፈልጋል፣ ዲዛይን ታውቃለህ። ያው የቆዳ ስራ ዲዛይን ይፈልጋል፣ ንድፍ ምናምን ይፈልጋል፣ ብረትም ንድፍ ይፈልጋል። ነገር ግን ቀለል ያሉ ስራዎች አሉ። የግድ ንድፍ ውስጥ ሳትገባ የምትሰራቸው ስራዎች አሉ። በቀላል በሜትር የምትሰራቸው ነገሮች፣ በርና በሜትር ትሰራለህ። እንደዚህ አይነት ነገሮች ቀለል ያለ ነገር እንኳን ሰርቶ ይሄ ልጅ ነገ እንጀራ እንዲበላ ቀለል ያለ መንገድ አስተምራት። ከዛ በኋላ ምንድነው የሚሆነው? ልክ ያቺን ግራጁዌት ሲያደርጉ ወጥተህ ስራ ፈልግ፣ ረዳትነት ብረታ ብረት ያለበት ሂድና ፈልግና ግባ። ትራንስፖርት ሰጠው ሄዶ በረዳትነት እኛ አይደለም እሱ ራሱ ሄዶ እኔ ስራ ሙያ ይችላል ትንሽ ረዳትነት ቅጠም ብሎ ሄዶ ገብቶ ራሱን በራሱ ያሳያል። የሚገርም ነው። ከወደዱት ይከፍሉታል። በወር አይደለ ደሞዙን አምጥቶ ለአለቃችን ይሰጣል፣ ያስቀምጡለታል በአካውንት። ከዚህ ግን ወጪው አለ ለ2 ዓመት ለ3 ዓመት ገንዘብ ትራንስፖርት የሚሄድበት ምናምን ይሰጠዋል። ቀለብ እዚሁ ነው፣ ቋጥሮ ይሄዳል። የሚጎልበት የለም። ልብስ ምናምን ሁሉ ነገር ይሟላል። በአመት 2 ጊዜ ቤተሰብ እንዲጎበኙ ይደረጋል። የክፍለ ሀገር ስንት ዓመት የተጠፋፉ 10 12 ዓመት የተጠፋፉ ጎዳና ልጆችን ይዤ ሲያነቡ እኔ ያነቧትን በአብሬ ሄጃ አንብቻ ማላውቀውን ሀገር በእነሱ አሁን የት ሀገር የተተከለ ከትግራይና ከጋምቤላዎች ሁሉም ጋር ይጃል አረባ እግዚአብሔርን ዞር ያለው ከነሱ ቤተሰቦቻቸውን ፍለጋ ከወጡ 7 ዓመት ከወጡ 4 ዓመት ሳይገናኙ ከዛ በመኪና የራሱ የድርጅቱ መኪና አለ ይዘን አንድ አለቃ አለ ቄስ እሱ ጋር ሆነን ልጆቹን ይዘን በቃ በየክልሉ እየዞርን አማራ ክልል አንዴ ነው ሰብስበን ይዘን የምንሄደው እስከ ጎንደር። ከዚህ ከገብረ ጉራቻ ጀምሮ ገብረ ጉራቻ ሄደን ቤተሰቦች ተገናኝቶ ሲተቃቀፉ ሲያለቅሱ ወይኔ ስታይ ወይኔ ያለ ደስታ እንዴት እንደሚወዱት። ከዛ በኋላ ቤተሰብ 15 ቀን እንዲቀመጡ ፍቃድ እንሰጣቸዋለን፣ ገንዘብ እንሰጣቸዋለን። ሲመለሱ የሚመጡበት ትራንስፖርት እንሰጣለን። እንመጣለን እንሄዳለን የሆነ ሀገር ላይ ደብረ ማርቆስ፣ ፍኖተ ሰላም፣ ባህር ዳር፣ ደባርቅ፣ ጎንደር ምናምን አድርሰን ተመልሰን በወሎ በምናምን አድርገን አዲስ አበባ እንገባለን 15። ከዛ ደቡብ መስመር እንወጣለን። አርባ ምንጭ፣ ወላይታ፣ ሆሳና፣ ሀዲያ ምናምን ከየክልሉ አይደል የሚመጡት። እያንዳንዱ በየቤተሰባቸው አንዳንዱ ቤተሰብ ሞቶበት ይጠብቃል። እናት ሞታ ትጠብቀዋለች፣ አባት ሞቶበት፣ እህት ሞቶ ያለቅሳል። ምሳ ሆነ ስታየው በጣም እንትን ተጨ ሱፐር ማለት አለ አባቴ እናቴ ምናምን ብለህ ስትሄድ ደስተኛ ሆነ ነው። እዚህ ደስተኞች ናቸው፣ ይበላሉ፣ ይጠጣሉ፣ ይስቃሉ። በአመት 2 ጊዜ ዝንጥ ብሎ ነው ለማየ ምናምን ብሎ የጠበበውን ጫማ ለታናናሾቹ ምናምን ይዞ ይሄዳል። ሲሄድ የሚያጣቡት ከዛ ተለውጦ ነው ከሱሱ ከምኑም ተለውጦ እዛ እነሱ ጋር 15 ቀን ከርመው ከመጡ በኋላ ቤተሰቦቻቸው እኔ እንደሚፈልጓቸው ሲያውቁ ይመጡና አስተሳሰባቸው ይቀየራል። ሁለተኛም ዙር ይሄዳሉ። ክረምት ላይ መጀመሪያ ሴሚስተር ይሄዳሉ፣ ክረምት ላይ ሁለተኛ ሴሚስተር ይሄዳሉ። አሁንም ይዘናቸው ይሄዳሉ። ከዛ በኋላ ማይንዳቸው መቀየር ይጀምራል። ማሰብ፣ ሱስ መተው፣ መስራት፣ እዛ ጋር ያለ ቤተሰብ መርዳት፣ እነዛን ሰዎች ጫና ማንሳት፣ ማሰብ ይጀምራሉ። ገንዘብ ማጠራቀም ይጀምራሉ። በጣም እዚህ አስቸጋሪ የነበሩ ልጆች ቤተሰብ ጋር ሄደው ከመጡ በኋላ አዲስ ለሚመጡት መካሪ እነሱ ደግሞ ምንድነው እኔ አይደለም እነዚህ በጣም ብዙ ሰው ከሱስ ተለቋል ማለት ነው። እኔ የሰዎችን ህይወት ቀይረናል ማለት ያ አስተዋጽኦ አድርጓል ማለት ነው። እኔ ጎዳና ላይ መኖሬ ጎዳና ላይ ያሳለፍኩት ያ መጥፎ ነገሮች እኔ ጠንካራ እንደሆነና ሌሎች ሰዎች ደግሞ መጠንከር እንደሚችሉ እንዲያውቁ አድርጌ ጠንካራ ሊሆኑ ይችላል። በጣም ደስተኛ ነኝ። በጣም ይሄ መኖር አሁን ትርጉሙ ማለት እሱ ነው። እነዚህ አይነት ሰዎች ብዙ አሉ መደገፍ ያለባቸው መረዳት ያለባቸው። ሴተኛ ዳሪዎችም ላይ ሰርቻለሁ፣ አሰለጥን ነበር። እንደዚሁ ሌላ ድርጅት ላይ በትርፍ ሰዓት የየርኩ ሴተኛ ዳሪዎችን እየዞርን እንመክራለን። ኮንዶም ተጠቀሙ፣ ፒስ ለኤችአይቪ ስለ አጠቃቀሙ በአንዴ ተይው አይባልም፣ ግን እንዲህ ሲልሽ እንዲያርግ እያል እህታዊ ምክር እያደረግ ከዛ ስልጠና አይጂ የሚባል አለ፣ ኢንካም ጀነሬቲንግ አክቲቪቲ የሚባል እንዴት ገቢን ማምጣት እንደሚችሉ በትንሽ ነገር እንዴት ገንዘብ መስራት እንደሚችሉ ሙያውን አሰለጥናቸዋለሁ። ስልጠናው አለኝ፣ አሰለጥናቸው ይሰለጥናሉ። ታሪኮችን እነግራቸዋለሁ። እኔ ያለፍኩትን ሌሎች ጓደኞቼን ታሪክ አመጣለሁ፣ ይነግሯቸዋል። ህይወታቸውን እነግራቸዋለን። እንችላለን፣
እንችላለን የሚለውን ነገር ያስባሉ። ሴቶቹ ያመሰግኑኛል። ተኪዬ አባቴ ወንድሜ አንተ ባትኖር እኮ ዛሬ እንደዚያ። ከዛ ምን ይደረግላችሁ? እንጀራ መጋገር የሚፈልግ እንጀራ ይጋግራል። ጉሊት መነገድ የሚፈልግ ጉሊት፣ ሽሮ መነገድ ፈልጋችሁ ፎሎ አፕ አደርጋችኋለሁ፣ እከታተላችኋለሁ። እየሄድኩ ኤችአይቪ ፖዘቲቭ የሆኑ አሉ፣ እከታተላችኋለሁ። ይሰራሉ፣ ይለፋሉ። እግዚአብሔር ይስጥህ ዛሬ እንጀራ እየበላ ረሳ ነው ከሰው እኩል ሆነ ነው። ዋው ደሞዜ ምናምን የኔ ህይወት ምን አለ የዛኔ ብማር ለምሳሌ ኮሌጅ ምናምን ብገባ አይችል ነበር። ቀላል ነው ክፍያው፣ ድርጅቱም ሊከፍልልኝ ይችላል። ግን ትኩረቴ ማን ነበር ማለት የሰዎች ህይወት መለወጥ ነው የኔ ትኩረት። ስለዚህ በቃ በዛ ዛሬ የተጽናኑ ነው። የሚገርም ነው ዛሬ በዛ ነው እነሱ እንትን ይላል አይምሮዬ ዋው በረካ ዛሬ በሌለኝ ነገር ወይም ዛሬ በምተዳደረው ህይወት አልከፋም ማለት አለው በህይወት አለው። ከብዙ ነገሮች ተርፌያለሁ። ስደት ሄጄ ነበር፣ ወደ ሱዳን ምናምን ሄጄ ነበር፣ ታስሬ ምናምን ነው የመጣሁት። ከዛ ሁሉ በኋላ ከነዚህ ሁሉ በኋላ ከወጣሁ በኋላ ምንድን ነው ለራሴ ያለውን ምን ተረቃቅም ሄድኩ፣ ግን አልተሳካልኝ። ተይዤ ታስሬ ወደ ኢትዮጵያ ተመለስኩ። በቃ ከዛ በኋላ ህይወት ምናምን ይደብራል። ምን ያህል ጊዜ ተጉዘ? ወር ከምናምን ተጉዣለሁ። እዛ ደግሞ 3 ወር ታስሬያለሁ። የሚገርም ታሪክ ነው። ከዛ ቲቪተኛ ነኝ በጣም ከሆነ ጊዜ በኋላ ጠባይም በቃ ተለዋውጧል። ጥሩ ነርቨስ እየሆንኩ መጣሁ ማለት እኔ ማስተምራቸው ምናምን እያደጉ እየተለወጡ የሆነ ነገር ይሄ ምንድን ነው ለራሴ ማለት በቃ የሚያማክረኝ የለም ከራሴ ጋር ብቻ ስለምማከር ከእኔና ከፈጣሪ ጋር ካልሆነ ምክክርም ስለሌለ በቃ ስወዛገብ እንደዛ አደረኩ። ተይ ታስሬ የመጣው በቃ ቤተሰቡ ያው ያሳለፍኩትን ነገር ስለሚያውቁ እነሱ ያለውን ነገር ስለሚያውቁ እንደገና እንደ ህፃን ተንከባክበው ያዙ። በቃ እንደገና ራሴን ሪሃቢሊቴት አድርጌ ዛሬ ያላለሁበት አለሁና ደስተኛ ስላለው ስለመኖሬ ደስተኛ ነኝ። ሞችስ ቢሆን ኖሮ ዛሬ ነበር አለ ሬሳዬን ማንም ሳይቀብረው አለ የለም ብሎ ካሁን ሬሳው መጣ መርዶ መጣ እያለ ተጨነቀ ባለበት ሰዓት 8 ወር ቆይቼ ስመጣ ቤተሰብ ተቀብሎ ዛሬ በቃ በነዛ ባሳለፍኳቸው በነዛ ምዕራፎች ዛሬ ደስተኛ ሆኜ እኖራለሁ። ገና ሌላ የምሰራው እንደዚህ አይነት ነገር አለ ይኖራል አልጨረስኩም ምናምን ብዬ ነው የማስበው። ግን ያው ለመኖር ሰርቫይቭ ለማድረግ ደግሞ ራስህ መጀመሪያ መኖር አለበት። ስለዚህ የተገኘው ስራ እሰራለሁ። ማልሰራው ስራ አሁን ከአንተ ላይ ምን እየሰራ ነው? ጥበቃ የጥበቃ ባለሙያ ነኝ። ከአንተ ዘርፍ ጋር ስራ አላገኘህም ነው? ቢሮ ስራ ነበር ብያለሁ። ሶሻል ወርከር ነበሩ ምናምን መረጃዎች አሉ ምናምን። ከዛ ሞክሬያለሁ ማለት ለመወዳደር ድጋሚ እነሱ ጋር ምናምን ለመግባት ሞክሬ ነበር። ኦልሬዲ ቦታው ተይዟል፣ ቦታ የለም። ፊልዴ ደግሞ ከጎዳና ልጆች ጋር ነው ማለት መስራት የምፈልገውም እንደዛ ነው። ከሰራው እነሱ ላይ ሰዎች ላይ ብሰራ ካልሆነ ቢሮ ቁጭ ብለው የሆነ ነገር ዶክመንት ምናምን ማለት ምንም ሳቲስፋክሽን አይሰጥም። ግን ለመኖር ስትል ደግሞ ማድረግ ያለብን ታደርጋለህ፣ ትሰራለህ። ስለዚህ በቃ መጀመሪያ እስቲ ጥበቃ በየትኛው መንገድ እስቲ ጥበቃ ልስራና ወደ ጥበቃ ገባሁ። እዛ የባንክ ምናምን ነው? አረ ኤጀንሲ ላይ የትኛው መኖሪያ ቤት ሊሆን ይችላል፣ ህንፃ ላይ ሊሆን ይችላል፣ ባንክ ሊሆን ይችላል። ይመደበ ቦታ ትመደባለህ። ኤጀንሲ ማለት ኤጀንት ማለት ነው። የሆነ ሰው የሰው ኃይል እዚህ ይዛል፣ እዚህ ጋር ድርጅት ይዛል፣ መሀል ላይ ይዞ አንተን ይቀጥርህና ለዚህ ያሰራህ በራሱ እንዲህ አሰጥቶ ኮሚሽን ሳይሆን እሱ ነው የሚያስተዳድር። ኦኬ እንቷል ኤጀንሲ ማለት ይለያል። ገባኝ። እና የትኛውም ቦታ ላይ ሊሆን ይችላል። የትኛውም ቦታ አንተን ይመጥናል የሚለው ቦታ ላይ ይመድባል። ስለዚህ ካለኝ ትምህርት የስራ ልምድ ምናምን አኳያ ወደ ኤምባሲ ላይ ጥበቃ መደቡት። ኤምባሲ በር ላይ ጥበቃውን እየሰራው ወደ 6 ወር ምናምን እንደሰራው ካለኝ ስለ ምግባር ካለኝ የስራ ቅልጥፍና ምናምን አንፃር ወደ ቢሮ ተጠራው። የእጅ ጽሁፌም ቢሮ ነገር ላይ ያለኝን አያያዝ ከአንዳንድ ኖቶች ላይ ምናምን አይተው ቢሮ ላይ ክፍተት ሲኖር ድርጅቱ ደስ የሚለው ከታች ነው የሚያሳድገው። ያላቸው ዲግሪ ያላቸው አሉ፣ ማስተርስ ያላቸው አሉ የሚሰሩ ጥበቃ። ስለዚህ እነሱን እንደየእንትናቸው ማስተርስ ኖሮ ጥበቃ የሚሰራ ዲግሪ ምናምን ይዞ ጥበቃ፣ ምክንያቱም ቤተሰብ ማስተዳደር ምናምን አለበት። እና ለምን መሰለህ ካልሰራ አስቸጋሪ ነው ማለት እኖራለሁ ብለህ ካልክ ማንኛውንም ነገር
ዝቅ ብለህ ሌብነት አይሆን እንጂ ዝቅ ብለህ መስራት መቻል አለብህ። ሰውን የሚጎዳ ነገር መስራት መቻል የለብህም። ብዙ ጊዜ እኔ ተስፋ ቆርጫለሁ በመኖር ከዛ ሁሉ ጊዜ እነዛን ሰዎች ህይወት ቀይሬ በዛ ሰዓት ተስፋ ያልቆረጥኩ ሰውዬ ከዛ በኋላ እንዳልኩ ከሱዳን ምናምን ጉዞ በኋላ እኔ ላይፍ አስቸጋሪ ሆነ ለራሴ። ስለዚህ ማለት ከመጀመሪያው እስካለህበት ድረስ ቻሌንጅ የበዛበት ላይፍ ሆነበት። ሙሉ ለሙሉ ቻሌንጅ ነው። ግን የሆነ ነገር የሆነ ሰው በተለወጠ ቁጥር የሆነ ባለፈ ቁጥር ደስተኛ የሆንኩ ዝም ብዬ ጃምፕ ነው በቃ ማለፍ ነው እርካታ የሱ ነበር። ከዛ ውጭ ግን ሲሆን ምንድነው ይሁት ምን እያደረኩ አሁን ከዛ በኋላ ቤተሰብን መርዳት አልቻልኩም፣ ራሴንም መርዳት አልቻልኩም። ስለዚህ ኔጌቲቭ ቲዮቶች ወደ አንተ መምጣት ይጀምራሉ። አይምሮ ላይ በጣም ይፈታተነኛል። ኖርማል ነው፣ የትኛውም ሰው ላይ ሊከሰት የሚችል ነገር ነው። አብሮ አደግ አንተ ሰፖርት ስታደርገው ምናምን የነበረ ሰው እያመለጠ እየሸሸ አሪፍ ሁኔታ ላይ እየሆነ ያንተ ግን ሁኔታ እዛው ላይ ሲሆን መንፈሳዊ ቅናት ይኖራል። እሱ ነገር እያደገ መጣ ነው። እሱ ብቻ አይደለም፣ የካዱን ጓደኞች አሉ። ብዙ መስዋዕትነት ሆኜላቸው ለምሳሌ እኮ ሪስክ የምትወስድበት ስራ ነው አይደለ? አንዳንዴ ሪስክ ወስደህ ከድርጅቱ ልጆቹን ሁሉን ነገር አጋልጣ ትሰጥ ከቨር የምታደርግላቸው ነገሮች አሉ። እንደ ሰው እንደ አለቃ እንደ ምናምን ሰራተኛ ሳይሆን እንደ ሰው የሆነ በአንተ የምትዘጋው ነገር አለ። ያ ነገር ባይሆን ኖሮ እነዛ ልጆች እኮ ዛሬ ያሉበት ህይወት ላይ ላይደርሱ ይችላል። ያንን ነገር ያሳለፉላቸው ልጆች የሆነ ጊዜ ላይ እኔ ያለሁበት ሁኔታ እኔ ያለሁበትን ኮንዲሽን እያዩ የሆነች ተራ ነገር ማድረግ ሲከብዳቸው እንዴ የምር ነው ምንድን ነው አንተ እኮ ምናምን ብል በአፉ ሸንጉሎኝ ተግባር ላይ የለም። እኔ ማንም የለኝም። ቤተሰቤን ካረዳው ራሴን ካረዳው እንደዚህ መኖር የለብኝም። ራሴን ማጥፋት አለብኝ። ብዙ ጊዜ ሞክሬያለሁ። ራሴን ለማጥፋት ራሴን ኤሌክትሪክ ያዝኩበት ጊዜ አለ። ገመድ እንትን ያልኩበት ጊዜ አለ። ራሴን ከምናምን ጋር አጋጭቼ ከሆነ ኮምበር ጠረጴዛ ነው ምናምን ጋር መሞት አለብኝ። በቃ ምንድን ነው ለምን እኖራለሁ? ግን እግዚአብሔር ደግሞ ሌላ ዓላማ ይኖረዋል። አቆየኝ። ሲያቆየኝ ያው እንዳልኩ ያንን ጥበቃ ላይ መግባት አለብኝ ምናምን ብዬ ገባሁ። በዛ ባዩኝ ነገር ወደ ቢሮ ጠሩ። ቢሮ ላይ ለአንድ ወር ምናምን ሙከራ ዝም ብሎ ሲያሰሩኝ አሪፍ ሆኜ አገኙኝ። በቃ ጥሩ ፖዚሽን ላይ ያስቀመጡኝ። ጥሩ ቢሮ ላይ ኤችአር ላይ እንትን ላይ ፕሮፐርቲ ላይ ምናምን እሰራ ነበር። ንብረት ክፍልና የሰው ኃይል ላይ ሁለቱም ጋር ሁለገቦኝ እዛም ዝም ያልኩ እሰራለሁ። በኋላ ደግሞ ከአንድ ዓመት በኋላ ፕሮፌሽኔን ወደ ንብረት ክፍል አደረጉልኝ። የንብረት ዋና ምናምን ክፍል ኃላፊ ውስጥ ነገር አደረጉ። ደሞዝ ግሮዝ ያደርጋል አብሮ እያደረገ በየዓመቱ እየተጨመረልኝ በቃ ላይፌ በጣም አሪፍ እየሆነ መጣ። በቃ አሁን ራሴን ያገኘሁት ከዛ ከሌሎቹ ጓደኞቼ ከምናምን ትቼ ከቤተሰቤ ከሚስቴ ከልጄ ጋር ምናምን ኦኬ። ያኔ ትዳር ያዝክ? በቃ እዚህ ገብቼ ጥበቃ ወደ ቢሮ ካመጡኝ በኋላ መጀመሪያ የወሰድኩት እርምጃ ወደ ትዳር መያዝ። ኦኬ። እና ትዳር ትናልኩኝ እና የተወሰነ ጊዜ በጣም ደስተኛ ሆኜ እድገት እያገኘሁ ምናምን እየመጣሁ እያለ አጋጣሚ የኢትዮ ትግራይ እንትን ጦርነት መጣችና ድርጅቱ ደግሞ በትግራዮች ሰዎች የሚተዳደር የነሱ ባለቤትነት ነበርና ታገደ ለተወሰነ ጊዜ። ከዛ ጊዜ ከ2013 ምናምን ጀምሮ ከዛ ተዘጋ። እስካሁን አለ ድርጅቱ እስከ 8 ወር ምናምን ደሞዝም ብሎ ሲከፍለን ነበር። ከዛ ፋይናንስ አቅም የለውም በቃ ያሰናብተውን አሰናበተ። እኔም በቃ እንደገና እንደ አዲስ ስራ ፈላጊ ሆኜ የመጣው ትዳር ይዤ ቤት መስርቼ ምን ብዬ እንደገና ስራ ፈቶኜ እንደገና መቸገር። ስለዚህ ያው ባለቤቴ ትንሽ ታግዘኛለች፣ ቤተሰቦቻችንም ያግዙናል ባላቸው ከሌላቸው ነገር ላይ እየረዱ አይዞህ እያሉ እሷም የኔም ቤተሰቦች ማለት ነው እያገዙን አይዟችሁ ምናምን የሚያበረታቱን እንትን አለ ነገሮችን ለማለፍ ሞከርን። ከዛ የዛን የማውቃቸው የነበሩ ቢሮ ላይ ጥበቃ ቦታ ምናምን ስንሰራ የሚያውቁ ሰዎች አጋጣሚ ክፍት ስትሆን እዚህ ቦታ ክፍት ቦታ አለች እና ተባልኩኝ። እኔና አንድ ጓደኛዬ አብረን እንደተመደብን ከዛን ጊዜ ጀምሮ አሁን በዛች ጥበቃ ሙያ ቤት ኪራይም ችዬ እኖራለሁ። አንድ ቀን እሰራለሁ፣ ሁለት ቀን ጥበቃ መስራት ጀምሮ አጠቃላይ ከ2010 ጀምሮ ነው። ከ2010 ጀምሮ በጥበቃ ስራ እስከ ያች ቢሮ 2013 ህዳር ተዘጋ። እስከዚያ ድረስ የተወሰነ 6 ወር ነው። ከዛ በኋላ ቢሮ ላይ ነበርኩ። ከዛ በኋላ ስራ ፈትቼ እስከ የካቲት ድረስ ደግሞ ከህዳር 13 ህዳር ጥቅምት 24 ጦርነቱ የተነሳው ህዳር 4 ነው የኛ የተዘጋው።
ከህዳር 4 ጀምሮ እስከ የካቲት ድረስ ዝግ ነው። በቃ ማለት እረፍት ነኝ፣ ቤቴ ነኝ። በቃ እንዴት ይለቀም የት አባቴ ላሳልፍ? ደሞዝ ነበረ ግን ምንም የለም ማለት ትራንስፖርቱ ምኑ እዛው ስሰራ ኦቨርታይም ምናምን አገኛለሁ፣ በትበትላለሁ ማለት ተጨማሪ ስራዎችን እሰራለሁ። ስለዚህ ተጨማሪ ክፍያ አለ። ቤቴንም እኔንም ይደጉ ቤተሰብ ምናምን ደጋግፍ ነበር። ከዛ ኖርማል ደሞዝ ከሆነች ግን ትንሽ ነው የምንደርሰው፣ ቤት ኪራይም አይችልም። ከዛ አከራይ ምናምን ድርጅቱ ሲዘጋ እንደዚህ ገላምጣል ምናምን የቀን ምናምን ስታሳልፍ ጃስ ነው ቤት ፈልግ ምናምን ሰዎች የሚያውቁ የዛኔ እንትን የሚሉ ሰላምታ ምኑ ብዙ ነገር ይቀንሳል። ብዙ ነገሮች አሉ። ሰዎች ይቀየሩባል። እናንተ እንዳልከው አይደለም። ስታገኝና ስታጣ ስትሰጠውና ስትል ይለያያል። ሰዎች ይለያያል ማለት በጣም ቻሌንጅ ሆነ። በቃ ሊለቀኝ አልቻለም። እሺ ይሁን ቢያንስ የምታጽናናኛለች ባለቤት አይዞህ እኔ ያለሁ ምናምን ትላለች። ፈጣሪም ሲረዳኝ ይሄ ቦታ ላይ ደግሞ ና ተብዬ ይችላል። ከዛ በኋላ የምን ቢሮ በቃ ቢሮ ብዙ ቦታ ተጠራው። ከዛ በኋላ አልሰራም አልኩ። ቢሮ ብሰራ ምንድን ነው የማገኘው? የሆነ ሰው ተቀጠረ፣ ለሱ ዩኒፎርም ሰጠው እንትን አልኩ፣ ንብረት ገባ፣ ወጣ፣ ቆጠርኩ ምናምን። ምንድን ነው ደግሞ ይሄ ህይወቴን የሚያረካ ነገር አለ። ለራሴ የምሰራቸው ነገሮች መኖር አለባቸው። ስለዚህ ይህ ጥበቃ ጊዜ ይሰጠኛል። አላማዎች አሉ ውስጤ፣ ብዙ መስራት የምፈልጋቸው ነገሮች አሉ። ወይ ኤንጂኦ ከፍቼ 6 ወር ሰርቼ ነው ያቆምኩት። ፎከስ ፎር ዊሜን ኤንድ ቺልድረን ኤድ የሚባል መጽሔት ምናምን ሁሉ አልያዝኩም እንጂ ባሳያችሁ ደስ ይለኛል። መጽሔቶች አሳትማለሁ። ልጆችና ህጻናትን በተመለከተ ሰዎች ግንዛቤ እንዲያደርጉ በየወሩ የሚታተም ራሴ ኤዲት የማደርገው ራሴ እንትን ምለው ለህትመት ብቻ የምሰጠው ነበር። ኤዲት እያደረኩ እያዘጋጀሁ ወደፊትም ላሳያችሁ ይችላል በፎቶ በምናምን ልኬላችሁ እና ግን ተመለሰ እንዲህ ስትሆን የዛን የረዳቸው ሰዎች ሲያዩ ትሸማቀቃለህ። ያንን ሁሉ ጫና ይዤው አሁን አለው ምንም አይመስለኝም። አሁን ዛሬ ላይ ምንም አይመስለኝም። በቃ ጥበቃ ምርጥ ጥበቃ ነኝ ብዬ ነው የማስበው። በፊት 2-3 ቦታ ተሯርጬ ነበር የምሰራው። አሁን አንዷን ጥበቃ ነው የምሰራው። ከዛ የተረፈ ነገር ካለ እሯሯጣለሁ። የሆነ ነገር ካገኘሁ ሂጅ እሰራለሁ። ማገኛትን ወደ ቤት ይዤ አይምሮዬን እዛ ላይ ያሳርፋል። ወይ አዲስ መንገድ ታይም ነው የምትሰራው አሁን ነው ወይስ ፓርት ታይም ነገር ነው? ይሄ ጥበቃው አሁን ዋና ቋሚ ስራዬም ነው፣ መተዳደሪያ ነው። አንድ ቀን ለምሳሌ ዛሬ ከገባው ነገና ከነገ ወዲያ አልገባም። ስለዚህ 2 ቀን በሳምንት 2 ቀን ወይ 3 ቀን ነው የምሰራው። በሳምንት 3 ቀን ሰራ ነው፣ 4 ቀን ነፃ ነው። እና እሱን ሌላ ጊዜ ሌላ ጥበቃ መስራት ትችላለህ። ጥበቃ የሚሰሩ ሰዎች ይችላሉ። 3 ቦታም ትሰራለህ። ግን ጥበቃው ምንድን ነው አሁን በዚህ እድሜ አሁን ምን ያደርጋል? ገንዘብ ነው አይደል የሚያመጣው። ስለዚህ ሌላ ነገር ሙያ ይሆን ወይ ሌሎች በቃ አይምሮህን የሚያሻሽሉ ወይም ሰዎችን ሊረዳ ወይም ሰውን ሊደግፍ የሚችል ወይ ሰዎችን ሊያስተምር የሚችል ነገር ሰርቼ ማግኘት ብችልስ ገንዘቡ ዝም ብዬ የሰው በር ጠበቅማ ያው እየጠበቅኩ ነው። ድርጅት ትልቅ ንብረት ነው የምጠብቀው። ተጨማሪ ጥበቃ ምን ያደርጋል? ትደነዝዛለህ ቁጭ ስትል ብለህ በር ላይ በቃ ቁጭ ብለህ ሰው ሲገባ ሲወጣ የት ነህ ና ግባ ተፈተሽ ምናምን እሱማ ምን አለ። ግን አይምሮህን እንትን ሊሉ የሚችሉ አይምሮህን ሊፈትኑ የሚችሉ ነገሮች ብሞክር ባሉ ነገሮች ለምሳሌ ጽሁፍ አልችልም፣ ግን ግጥም ብጽፍ፣ ድራማዎች ብሰራ፣ ብንቀሳቀስ፣ ሰዎችን አስተማሪ የሆኑ ነገሮች ላይ ብሳተፍ ገንዘብ ካመጡ በዚህ አጋጣሚ እኛም የምንጀምረው ተከታታይ ሾርት ፊልም ይኖራል እና አክቲንግህን ተወሰነ አይቼዋለሁ እና እዛም ላይ እስቲ ጆይን እንድታደርግ እናመቻቻለን። አመሰግናቸዋለሁ። እና አንዳንድ ሲኖች ላይ ዝም ብዬ አንዳንድ እንደዚህ የሚያውቁኝ ጓደኞቼ ልጅ ሆነን እንሰራ ነበር ብዬ የለ በቃ ታዳ ምናምን ያዩኝ ሰዎች እስቲ ናችን ሞክሩ። አንዳንድ ሲን ላይ ምናምን እንዲህ አስገብተውኛል። 9ኛው ሺህ ላይ ያለው አንድ ሲን ላይ ቤተኛ ላይ አንድ ሲን ላይ ያለው ቴጌማጀት 1-2 ሲን ላይ ያለው አሻራ ላይ ምን አንድ ሲን ምናምን አለኝ። እንደዚህ በቃ ገበት ውጥት እያልኩ ነው እና እንትኑ አሁን አይምሮዬን ከበፊት ከነበረው እንትን ያለ ነቃ ያለ ኤክስፒሪየንስ ይዘህ ደግሞ አክቲንግህን በጣም አፕዴት እያደረግክ ነው የምትሆነው ምናምን ነገር ላይክ ስራ ላይ መቆየት በራሱ የሚያመጣው ፋሲሊቲዎች አሉ። ትክክል። ሰዎች ምንድነው ተስፋ መቁረጥ የሚባል ነገር መኖር እንደሌለበት እንዲያውቁ ፈልጋለሁ። እኔ ምንም ልሁን ምን ነገር ይሳካልኝ፣ ስኬት ምንድን ነው? ሀብት አግኝቶ ቤት የተንደላቀቀ ቤት መኖር ነው? መኪና መያዝ ነው ምናምን?
ብዬ እኔ ራሱ አስበው ሆነ የሰራ ሰውዬ አሁን ጥበቃ ሆነ እየሰራ ነው፣ ያውም ደስተኛ ሆነ እንዴ። ሰው ከዚህ በላይ ምን የሚያስተምር ነገር ያስፈልጋል? ቢሮ የሚያቆኝ አሁን ጥበቃ ጋር ነው እንዴ የሚያከብሩ ይላል። እኔ እንደዛ አልወድም። ሲመጡ በቃ ምሳ ሰዓቴንም ምናምን ለነሱ ሰዓት እንዲሆን አላልልም። በቃ የምፈልገው ሰው ሲረካ በገንዘብ አልተምነው። ሰዎች ካረኩ እኔ ባገኘው ምን ያደርግልኝ? አያስደስትም። ምን ሆድ ይበላል፣ ይጠጣል፣ ትለብሳለህ፣ ነገ ይቆሻል። በቃ ደግሞ ሌላ ይሄ እንደዛ መሆን የለበትም። ሰዎች ላይ መስራት አለ። ለሰዎች የሚጠቅም ነገር ካረክ በቃ ያ እንደ ሀብት እንቆጥረዋለን። ሰዎች ተስፋ እንዲቆርጡ አልፈልግም። እኔን አይተው ምንም አላገኘው ምንም ላይ አይደለው ረጅም ዓመት ከልጅነቴ ከ14 ዓመቴ ጀምሮ ወደ 29 ዓመት ምናምን በል ያልዞርኩበት ሀገር የለም። በስራም ዝም ብሎ በዱርዬነትም ብዙ ተንከራትቻለሁ። ከብዙ ነገር ተርፌያለሁ አለው። አሁን እየታገልኩ እዚህ ጋር ቤት ኪራይ ያስቸግራል፣ እዚህ ጋር የሆነ ነገር ያስቸግራል። ደስተኛውኛ አሟላለሁ፣ እግዚአብሔርም ያሟላል። ስለዚህ ሰዎች ተስፋ እንዳይቆርጡ ከእኔ መማር አለባቸው። ከትንሽ ነገር ተነስቻለሁ። ያው ወቅቱ በጣም መጥፎ በነበረበት ዘመን ዛሬ ሁሉ ነገር አመቺ ነው። ከ15 ሳንቲም ፌስታል እንጂ ዛሬ ሁሉ ነገር አመቺ ነው ማለት መጠቀም ከፈለክ መንገዶችን ካገኘ ሰው የሆነ አቅጣጫ ካገኘ ትሄዳለህ። ተስፋ መቁረጥ የለብንም። በጣም ብዙ ተስፋ የሚያስቆርጡ ነገሮች በህይወቴ ላይ አልቅሻለሁ። ወንድ ልጅ አያልቅስ። ወንድ ልጅ ሰው ፊት አያለቅስም። ታውቃለህ? ብቻህን ሆነ አልቅሰህ ታውቃለህ? ማንም ማይጠርግልህ ወርዶ ታውቃለህ? ስለ ብዙ ማለት ስለ ኖርማል ነው። ዋናው ማለፉ ነው። ስለ ራሴ አይደለም ታውቃለህ፣ ስለ ሰዎች ሌሎች አሉ ገባ በዙሪያ የማስባቸው ስለነዛ ሰዎች ዋይ ለምን እንዲህ ሳላረግ እያለሁ በህይወት ምናምን እላለሁ። ብዙ ያላረኳቸው ነገሮች አሉ። ገና ነው ሰዓት አይደል? አዎ ያን ይሰማኛል። እና ግን ምንድነው ስሜቱ ስላለ ቁጭቱ እሺ አይለኝም ታውቃለህ። ገና ነኝ፣ እሰራለሁ። ገና በትክክል እሰራለሁ። እድሎች አሉ፣ ተስፋዎች አሉ። በተስፋ መቁረጥ ውስጥ ምን የመሰለ ተስፋ አለ። የምሬን ነው። ሰዎች ይሄን የሚከታተሉ ሰዎች ስለኔ ሰምተው እንዲያዙ ወይ ምናምን ሳይሆን እንዲማሩ በህይወታቸው በጣም ብዙ የሚያጋጥማቸው ነው። በሃይማኖታቸው፣ በቤታቸው፣ በስራቸው፣ በትምህርታቸው፣ በጓደኞቻቸው፣ በልጃቸው፣ በእናታቸው፣ በአባታቸው ይፈተናል። በጣም በማይጠብቁት ነገር ይፈተናል። በፍጹም እጅ መስጠት የለባቸው። ድጋሚም ይፈተናል። እኔ የዚህ ያሬድ አበቃ ስትል ይጀምራል ገና ፈተና አለ። አንዳንድ ፕሮፋይሎችን ብታይ እንትኖቼ ማስቀመጣቸው ጥቅሶች አሉ። የአንድ ነገር መጨረሻ የሌላ ነገር መጀመሪያ ነው። በቃ የኔ እንትን ስለዚህ ተስፋ መቁረጥ የሚባል ነገር መኖር የለበትም። አንድ ነገር አፈጸምኩት ስትል ነበር አልፈጸምክም፣ ገና ጀመርክ። ሌላ አዲስ ቻሌንጅ ጀመርክ። ወደ አዲስ ስራ እኮ እኔ አንድ ስራ ላይ ኮንቲኒስሊ ያችን ቀጥዬ ሄጄ ቢሆን ኖሮ እኔ አሁን በመኪና በምናምን የሚያሰው አይቆ ቻሌንጅ አስፈላጊ ነው። ከዚህ ዘርፍ ወደዚህ፣ ከዚህኛው ዘርፍ ወደዚህ እያልኩ ሲሄድ ስለዚህ የሆነ ሰዓት ላይ ሉዝ ያደረክ ይመስላል። ፋይናንሻሊ ካሰብነው ፋይናንሻሊ ሉዝ አድርጌያለሁ። ፋይናንስ ሌላ ነገር አይደለም። ሌላው ማለት እኔ እንትን ነው የሆነው ኮሌጅ እኮ ነው። የትኛውም ዩኒቨርሲቲ እኔ ውስጥ ያለውን ህይወት እኔ ውስጥ ያለውን እውቀት ሊያስተምርህ አይችልም። ሄደህ ብትቀመጥ ፎርሙላዎችን ነው የሚያስቀምጡልህ፣ ህይወትን አያስተምርም። እና መማር አለብኝ ብዬ እኮ ቆጫለሁ። ዲግሪው ኖሮኝ ቢሆን ኖሮ ቤቴ ቁጭ ባለኝ ኤክስፒሪየንስ ቤት ቁጭ ብዬ ተደውሎ ወጣራ ነበር። ሄጃለሁ። ከሄድኩ በኋላ ወይኔ ግን በኤክስፒሪየንስ እንኳን እዚህ ቦታ እናስቀምጡ። ምንድነው ስራው? ከሰኞ እስከ ቅዳሜ እዚህ ትሰራለህ። እንደዚህ እንደሱ ነው መስራት። እረፍት እፈልጋለሁ። ራሴን የምፈትሽበት ነገር ማግኘት የምችልበት ጋፕ ማግኘት እፈልጋለሁ የሚል አቋም ስላለኝ በዚህው እንደዚህ ጸንቼ ነው ያለሁት። እና ሰዎች ሁልጊዜም ተስፋ የሚያስቆርጥ ነገር አለ። ይሄው የምሬን ነው የምላችሁ። ስቲል አልሞትኩም፣ ከሞትም አምልጫለሁ። ቀኑ ራሱ ሲደርስ የምሞትበት ቀን አለ። የዛን እስከሚመጣ በህይወት እስካለሁ በፍጹም መሞት የለብኝም። ተስፋ የሚቆርጠው ማን እንደሆነ ታውቃለህ? አንድ ሳይኮሎጂስት ስንተኛ ክፍል ሆኜ ነው መሰለ ገና ተማሪ እያለሁ ያው ሳይኮሎጂስቶች ሲያስተምሩ ምን አለ?
ተስፋ እንዳንቆርጥ ሲነግረን ህይወቴ ውስጥ ሁሌ ያለ ይሄ ስማለኝ፣ ሬዲዮ ትሰማለህ፣ ጋዜጣ ታነባለህ፣ ቴሌቪዥን ታያለህ። አሁን ደግሞ በማህበራዊ ሚዲያዎች በሞባይል መጥተዋል። ብዙ ነገሮች የምታያቸው ነገሮች አሉ። ስታይ የምትሳቀቀው ነገር አለ። ዜና ለምሳሌ መጥፎ ዜና እንትን መሬት ተንቀጥቅጦ እንደዚህ እንትና ጋዛ በሮኬት ተመታ ማትሰማበት ሚዲያ አለ የለም። ጥሩ ነገር ለስማ ብትል ትችላለህ። ጥሩ ነገር ብቻ መርጦ የሚሰማ ጆሮ ተሰጥቶናል። በተፈጥሮ እንኳን አልተሰጠም። አልሰማም ማለት አትችልም። ስለዚህ ጥሩ ነገር ማየት መስማት ትፈልጋለህ ወይ? ከእንደዚህ አይነት ነገር መራቅ ትፈልጋለህ? አዎ የምርን ነው። እንደዚህ አይነት ነገር ሰልችቷል። አዎ እኔ ጋዜጣ አላይም ብል በቴሌቪዥን አያለሁ። አላይም ቴሌቪዥን አላይም ብል በሬዲዮ ሰማለሁ። በሬዲዮ አልሰማም ብል ጓደኛዬ ይነግረኛል። ማምለጥ አልችልም። ስለዚህ ምንድን ነው ከእንደዚህ አይነት ነገር መራቅ ትፈልጋለህ? አዎ እና መኪና ውስጥ አስገብቶ ይዞት ሄደ። ይዞት ራቅ ያለ ቦታ ይዞት ሄደና የት ይዞት ይገባል? ወደ መቃብር ቦታ ይዞ አስገባውና አንዱ መቃብር ጋር አደረሰው። እዚህ መቃብር ጋር አስቁሞት ቅድም ያልከውን ነገር ሁሉ መስማት ማየት ምንም የማይችሉ ሰዎች እዚህ ውስጥ ያሉ ሰዎች ናቸው። እዚህ ውስጥ መሆን ትፈልጋለህ? እንዴት በህይወት በቃ እዚህ ውስጥ መጥተህ እስካልገባ ግዴታ ነው። እዚህ አፈር ውስጥ መጥተህ እንደዚህ ሲሚንቶ አድርገው እንዴት ሮጦ እንደሚሄዱ መቃብር ቦታ አይተሃል? ከቀበሩ በኋላ ለአርባ ምናልባት ከተመለሱ እሱም ግዴታው ነው። ጥሪ ምናምን ተደርጎላቸው 40 ላይ ፍታት ይደረግ ምናምን ምርቃት ይደረግ ሲባል አሁን ምርቃት ሲባል ምናልባት ከመጡ ነው ዳግመኛ። ከዛ በኋላ ከቀበሩ በኋላ ቤት ነው የሚያዝኑትም በቤት ነው መጥቶ የሚጠይቁ። ስለዚህ እዚህ ቦታ ትጣላለህ። በቃ እስከመጨረሻው የምትጣለው እዚህ ጋር በመንፈስና በስራ ነው የምትኖረው። ስለዚህ እንደዚህ አይነት ነገር የሌለበት ቦታ የለምና ተስፋ ሳትቆርጥ ስራ። ዝም ብለህ በመጥፎ ነገሮች ውስጥም በችግሮች ውስጥ ስራ ብሎ የመከረኝ ነገር አለ እና ሁልጊዜ አንዳንዴ ተስፋ ስቆርጥ እቺ ነገር ትመጣና ለማለት ገና ነኝ ምናምን እላለሁ እና አሉኝ ማለት ነው ብዙ ነገሮች ወደፊት ብዙ ተስፋዎች አሉኝ። ሲሪየስ ከዚህም በኋላ በድጋሚ የምንገናኝ ይመስለኛል። በጣም ብዙ ፖድካስቶችን ሰርተናል። ይሄ ደግሞ ሞር የተሻለው እና አሪፍ የምለው ነው እና በጣም ደስ ይላል። አብረኸኝ ጊዜ ስላሳለፍክ በጣም አመሰግናለሁ። ያው ጊዜዋ አጭር ስለሆነች ነው እንጂ በደንብ የምናወራው ነገር ሊኖር እንደሚችል ግልጽ ነው። ከካሜራ በስተጀርባም ትንሽ የሆነ ሰዓት የተቋረጠ ሰዓት ላይ እያወራሁ ነበር። ኦልሞስት አንተ ያሳለፍከውን በከፊሉ አሳልፌያለሁ። በከፊሉ ላይክ ጎዳናው ህይወት በአጠቃላይ በሚባል ሁኔታ ምክንያቱም ከጎዳናዎች ጋር ነበርኩኝ ሰራ የነበረው ላይክ እንዳልከው ጉርጎራ ምናምን የሚባለውን ነገር እንሰራ ነበር። ፌስታል እናዞር ነበር። ፌስታል እያዞርን እኛ ፌስታል እናንተ የስጋ ምናምን ፌስታል ነበር እናንተ ሰሩ ነበር። እኛ ደግሞ ሙሉ ፌስታል ነበር የምንሰራው። የሰላጣ አለ የሁሉም ማለት ነው። ምሳሌ ምን ታውቀዋለህ? ምሳሌ ምን እህልም አለ። እህል የሚገዛው ደግሞ ከሱ ትንሽ ከፍ ያለውን ከዛ ደግሞ ይሄ ድንች ካሮት ምናምን የሚገዙ ደግሞ ኩርቱ ፌስታል ትልቁን ይገዛሉ ምናምን። የእንጀራ ላስቲክ እንሸጥ ነበረ። ሸምበቆ ነገር ሰብረን እንደዚህ እየሰነጠቅን ምናምን እዛው ላይ ክርቢት ምናምን እንይዛለን። ክርቢት ፓኮ እነሱ ምናምን እዚህ ድረስ ምናምን ከተል ወዛደር ሲባል ደግሞ ገና ፌስታልን ይዘህ ምናምን ትሄዳለህ። ላይክ አሁን አንተ የምታወራቸው ነገሮች አብዛኞቹን ያሳለፍኳቸው ነገሮች ናቸው እና ለዛ ነው በጣም ኢንትረስቲንግ ሆኜ ሳዳምጥ የነበረው። በጣም ብዙ የሚገራርሙ ነገሮች አሉ። ጉርጎራም እያልከኝ ነበረ። ጉርጎራ ደግሞ ካሮት በረንዳ የሚባል ነበር እዛ መሰለኝ ያከኝ እና እዛ ገብተን ጎርጉረን ምናምን እንዲመዘን ያው ስርቆት ነው ኦልሬዲ እና ይዘን ልንወጣ ስንል ምናምን ጥበቃው ሊይዘን ይችላል ምናምን እና ላይክ ስሜት እየሰጠኝ ነው ሳዳምጥ የነበረው። ከአንተ የሚለየው ምንድነው? እኔ ከቤት ሳልወጣ ነው ከጎዳና ጋር ስኖር የነበረው። አብዛኞቹ እዛ ጎዳና የሚያድሩ ናቸው ጓደኞቼ። እኔ ግን እናቴ ጋር እገባለሁ። መጨረሻ ላይ ጠዋት እወጣለሁ ሰርቼ ምናምን ማታ ማምሻውን ከነሱ ጋር እሄዳለሁ። ስለዚህ በአንተ ልክ ባይሆንም ተቀራራቢ የሆነ ነገር አውቀዋለሁ እና ለዛ ነው ፊል እያደረኩት ምናምን ሳዳምጥህ ምናምን የነበረው እና በጣም ነው አመሰግናለሁ ተኪ እዚህ ድረስ አክብረህን እና ታሪኬ ደግሞ ለብዙዎቹ ተዳርሶ ማስተማር ይችላል ብለህ አምነህበት እኛንም ለማስተማር በጣም ብዙ ነገር ነው ካንተ እየተማርኩኝ የነበረው እና በጣም የሚገርም ቆይታ አድርገን ነበረ። እንግዲህ ተመልካቾቻችን በድጋሚ ተኪ ይምጣ ማለታችሁ እንደማይቀር ተስፋ አደርጋለሁ እና በጣም ብዙ ላይፍን አሳልፎ እዚህ ድረስ ደርሷል። አሁን ባለትዳርና የልጅ አባት ነው። እንግዲህ ይደረሳል። በጣም ብዙ ነገር በህይወታችን የሚፈትንን ነገር ይመጣል ገና ይመጣል። ደግሞ አሁን አበቃ ስትለው ራሱ እንዳለው እሱ ገና ሌላ ነገር ይጀምራል። እንግዲህ ምድር ላይ የተፈጠርነው ለፈተና ነው። ፈተና ደግሞ አያልቅም እና
በዚህ ህይወት አንድ መረዳት ያለብን ነገር ምንድነው? ሁልጊዜ ለፈተና ነው። እንግዲህ ምድር ላይም ስንወርድ ለፈተና ነው የመጣ ነው። ፈተናችንን እስካልጨረስን ድረስ መሄድ የሚባል ነገር የለም። እሱም እንዳለው ቅድም እስካልተቀበርን መቃብራችን ስር እስካልገባን ድረስ ሁሌ በፈተና እንደተከበብን ነው። ስለዚህ ሁልጊዜ ደግሞ ፓስ እያደረግን ለማለፍ ደግሞ ትዕግስትና ብርታት ደግሞ ያስፈልጋል። ሁልጊዜ ደግሞ ትዕግስትና ብርታት ያለው ሰው ሁልጊዜ እያለፈ እየተጓዘ አዲስን ህይወት የሆነ የስኬትን ህይወት ይጀምራል። ከዛ እሱን አጣጥሞ ሳይጨርስ ሌላ ፈተና ይኖራል። ግን እሱን ነገር አምነህ እስካልተቀበልክ ድረስ በሰላም መኖር አትችልም። እሱን ግን አምነህ ስትቀበል ግን ከቢሮ ወጥተህ ጥበቃነት እየሰራ ደስተኛ መኖር ትችላለህ። አረ ሰው በስተመጨረሻ ማስተላለፍ የምትፈልገውን መልእክት አስተላልፈና ቋጭዋል። በመጀመሪያ በጣም አመሰግናለሁ። የእናንተን እድል ማግኘት ማለት ቀላል አይደለም። ሚዲያ ብዙ ነገር ነው ለሰዎች እና አንዱ ዓላማ የኔ ምንድነው በህይወቴ ለሰዎች ነገሮችን ማስተማር፣ ለሰዎች የሆነ ነገርን እንዲያውቁ ማድረግ ከሆነ ነገር በቃ ሰዎች ላይ የሆነ ነገር እሴት መጨመር፣ ከዛ ሰዎች በዛ ነገር የሆነ ነገር ሲያገኙ ማየት መደሰት፣ ይሄ ነው የኔ እንትን እና እንደዚህ አይነት እድል ማመቻቸት ማለት አንዱ ይሄ። በጣም አመሰግናለሁ ይሄን እድል ስለሰጣችሁ። ከኔ ከህይወቴ ውስጥ አንዷን ምዕራፍ ወስጄ ሰዎች እንዲማሩበት፣ ተስፋ የቆረጡ ሰዎች በዚህ ሰዓት ራሳቸውን ለማጥፋት የሚጥሩ ብዙ እየሰማን ነው። ራሱን አጠፋ፣ ራሷን ገደለች እንደሚባል ነገር እየሰማንበት ያለው ነው። የመጨረሻ ጊዜ መጥፎ ጊዜ ነው ያለው እና በእንደዚህ አይነት ጊዜ ውስጥ ሁሉ እንደዚህ አይነት ትዕግስት ኖሯቸው እንዲኖሩ፣ ተስፋ ሳይቆርጡ ተስፋ አድርገው እንዲኖሩ ስለሚያስተምር ይህን እድል ይህን ድርጅት አንዷን ምዕራፍ የምትባለው ፕሮግራም ሲሪየስሊ በጣም አመሰግናቸዋለሁ ይህን እድል ስለሰጣቸው። ሁለተኛ ምንድነው በህይወቴ ውስጥ እንግዲህ እድሜ 41 ነው። እዚህ 41 ዓመት ውስጥ 30 ቤቶች ነበር። ወጣት ያስመስለኛል አንዳንዴ። በዚህ 41 ዓመት ውስጥ ብዙ ሰዎች ጋር ነው የተዋወቅኩት እና በዚህ 41 ዓመት ውስጥ በግንኙነት ላይ በነበረን ጊዜ እኔን የምታውቁኝ የማውቃችሁ በዛ በጣም የተለያዩ ጊዜያቶች ላይ በህይወት ተገናኝተን ይሆናል። ያስቀየምኳችሁ፣ ከምንም በላይ ያስቀየምኳችሁ፣ ያሳዘንኳችሁ፣ እኔ የረሳሁት እናንተ ያረሳችሁ፣ እኔ ራሱ ባረሳውም እናንተ ደግሞ ያረሳችሁት የረሳችሁት ነው ቢሆን በእግዚአብሔር ስም ይቅር በሉ፣ አፉ በሉኝ። እንደው በምታምኑት ሁሉ ይቅር በሉ። ከልቤ ነው። አግኝቻችሁ ላላወራችሁ እችላለሁ፣ ስልካችሁን ላላገኝ እችላለሁ፣ ምንም አጋጣሚ ላላገኝ እችላለሁ። ግን በዚች አጋጣሚ ምናልባት ካያችሁ ይቅርታዬን ተቀበሉ። የመጀመሪያው ነው። ሶስተኛውና የመጨረሻው ምንድነው? በህይወቴ ላይ ብዙ አስተዋጽኦ ያደረጋችሁ ሰዎች አሉ። ከእግዚአብሔር በታች ሁሉም ነገር ከእግዚአብሔር በታች ነው። ከእግዚአብሔር በታች በህይወቴ ላይ ከእናቴ ጀምሮ ከመጀመሪያ ከቤተሰቦች በጣም ደስ የሚለው እንግዲህ ተመልካቾቻችን ዛሬ ከትክዬ ጋር የነበረን የአንዷን ምዕራፍ ቆይታ ይሄንን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ ቤተሰብ አባል መሆን ትችላላችሁ። በቀጣይ ደግሞ ከሌላ እንግዳ ጋር በአዲስ ጉዳይ እስክንገናኝ ድረስ አብራችሁን ቆዩ። ቸር ሰንብቱልን። እንወዳችኋለን። አሁን ገና እንጠጣው እንጂ